ለመሆኑ ይህች በአሰሪዎቿ ፊት የምትፈራ ምስኪን ሰራተኛ በአንድ ወቅት ተማሪዎቿን በአዳራሽ የምታስደምም ታላቅ ምሁር ነበረች ብሎ የሚያምን ይኖር ይሆን? አንዲት ታዋቂ የዩኒቨርሲቲ መምህርት በአንድ ሌሊት ህይወቷ ተገልብጦ የሰው ቤት ሰራተኛ ለመሆን ተገደደች። የደከመችለት ትዳሯ ፈርሶ በልጆቿ ፊት ተስፋ ቆርጣ የተዋረደችው ሜሊሳ በሚስጥር የያዘችው ማንነቷ በአንድ ድንገተኛ አጋጣሚ ሲጋለጥ ምን ይፈጠር ይሆን? በቀድሞ ተማሪዋ ቤት ውስጥ ወለል ስታጸዳ መገኘቷ ክብሯን ያወርደው ይሆን ወይስ ለታላቅ ትንሣኤ መንገድ ይከፍትላታል? ይህ ታሪክ ከአመድ ላይ ተነስታ ክብሯን ለማስመለስ ስለታገለች አንዲት እናት የሚተርክ እውነተኛ የጥንካሬ ማሳያ ነው። በክብርና በውርደት መካከል ያለውን አስገራሚ ጉዞ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አጓጊ ታሪክ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። ሁል ጊዜም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታስቡ ከሆነ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንንም ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። እሱ በትልቅ መኖሪያ ቤት ውስጥ የሚኖር ሚሊዮነር ነበር። ሁሉም ነገር ነበረው። እሷ ደግሞ ተራ ሰራተኛ ነበረች። ነገር ግን የተረፈውን ምግብ ተደብቃ በጭንቀት ስትበላ ባያት ጊዜ በውስጡ የሆነ ነገር ተሰበረ። እውነቱን ለማወቅ ወሰነ። ያገኘው ነገር ደግሞ የሁለቱንም ህይወት ለዘላለም ለወጠው። ሪካርዶ ማርቲንስ በዛ ሰዓት ወደ ቤት እመለሳለሁ ብሎ አላሰበም ነበር። የንግድ ስብሰባው ቀደም ብሎ ስላለቀ ሹፌሩን አሰናበተው። ስለባለፉት ጥቂት ወራት ለማሰብ ብቻውን መንዳት ፈልጎ ነበር። በመኖሪያ ቤቱ ጋራዥ ውስጥ መኪናውን ሲያቆም እኩለ ሌሊት ሊሆን ጥቂት ደቂቃዎች ቀርተው ነበር። ቤቱ ሙሉ በሙሉ ጸጥ ብሏል። ሚስቱ ካሚላ በሁለተኛው ፎቅ መኝታ ቤት ውስጥ ተኝታ መሆን አለበት። ልጆቹም እንዲሁ። ሁሉም ነገር እንደተለመደው ሊተነበይ የሚችልና የተደራጀ ነበር። በዋናው ደረጃ ላይ ማንንም ላለመቀስቀስ ፈልጎ በቀጥታ ወደ ኩሽና በሚወስደው የጎን በር በኩል ገባ። በዛን ጊዜ ነበር የሰማው ከኩሽና የሚመጣ ድብቅ ድምጽ፣ በቀላሉ የማይታወቅ አንድ ሰው ምንም አይነት ድምጽ ላለማሰማት እየሞከረ ያለ ይመስላል። ሪካርዶ ባለበት ቆመ። ሰውነቱ ተወጠረ። የመጀመሪያ ምላሹ ፍርሃት ነበር። ወረራ ይሁን? ቤቱ የተሟላ የደህንነት ስርዓት ነበረው፣ ግን ምንም ነገር 100% አስተማማኝ እንዳልሆነ ያውቃል። ልቡ እየመታ ቀስ እያለ ወደ ኩሽና አመራ። በሩ በከፊል ተከፍቶ ነበር። በክፍተት ውስጥ ትንሽ ብርሃን ይታይ ነበር። በሩን በጥንቃቄ ገፋውና አየ። ሜሊሳ በረንዳው ላይ በቁም ሳጥኑ ጀርባ ባለው ግድግዳ ተደግፋ መሬት ላይ ተቀምጣ ነበር። አንድ ሰው በተለምዶ ኩሽና ውስጥ ቢገባ ማንም የማያያት የተደበቀ ቦታ ነበር። በጉልበቶቿ ላይ ሳህን ነበር። ከራት የተረፈውን የምግብ ቁርጥራጭ በእጆቿ ቀስ እያለች ትበላለች። ቀዝቃዛ ዶሮ፣ ቀድሞውኑ የደረቀ ሩዝ። ያ ነገር በዓለም ላይ በጣም ውድ ነገር ይመስል አይኖቿን ሳህኑ ላይ ተክላ በዝምታ ታኝክ ነበር። ሪካርዶ በሩ ላይ ደንዝዞ ቀረ። ሜሊሳ አይኗን አነሳችና አየችው። ለአንድ ሰከንድ ያህል የሆነ ነገር በፊቷ ላይ አለፈ። ልክ እንደታየ ወዲያውኑ የጠፋ የውቅና ብልጭታ። ሳህኑ ከእጆቿ ሊወድቅ ጥቂት ብቻ ቀረው። በጸጥተኛው ኩሽና ውስጥ የሚያስተጋባ የብረት ድምጽ በማሰማት ሹካውን መሬት ላይ ጥላ ዘላ ተነሳች። አቶ ሪካርዶ! ድምጿ እየተንቀጠቀጠ ነበር። ይመጣሉ ብዬ አላሰብኩም ነበር። እኔ ዝም ብዬ። ሳህኑን ከጀርባዋ ለመደበቅ ሞከረች፣ ግን በጣም ዘግይታ ነበር። ሪካርዶ ሁሉንም ነገር አይቶ ነበር። እጆቿ በግልጽ ይንቀጠቀጣሉ። የተለመደ የነርቭ መረበሽ አልነበረም። ደካማ የሆነ ሰው ሰውነቱ ለረጅም ጊዜ ምግብ ሲጠይቅ የሚኖረው አይነት መንቀጥቀጥ ነበር። ሜሊሳ! ሪካርዶ ድምጹን ረጋ አድርጎ ወደ ኩሽናው አንድ እርምጃ ገባ። ሁሉም ነገር ደህና ነው፣ ሰላም ነው፣ መደበቅ አያስፈልግሽም። በጣም አዝናለሁ ጌቴ። አሁን መብላት እንደሌለብኝ አውቃለሁ። ስራዬን ጨርሻለሁ። ሁሉንም ነገር አጽድቻለሁ። ግን እኔ ድምጿ ተቆራረጠ።
እንባ በፊቷ ላይ መፍሰስ ጀመረ። እባክዎን ከስራ ያባሩኝ፣ ይህ ስራ በጣም ያስፈልገኛል። ሪካርዶ በደረቱ ላይ የሆነ ነገር ሲጨምቀው ተሰማው። ሜሊሳ በቤታቸው ውስጥ ለ4 ወራት ያህል ሰርታለች። ሁልጊዜም ጥንቃቄ የምታደርግ፣ ሁልጊዜም ቀልጣፋ ነበረች። ቀድማ ትመጣለች፣ ዘግይታ ትወጣለች። ስለምንም ነገር ቅሬታ አታቀርብም ነበር። እሱ ከሷ ጋር ብዙም አይነጋገርም። ትዕዛዞችን የምትሰጠው፣ የቤት ስራዎችን የምታደራጀው ካሚላ ነበረች። አሁን ግን ያቺ ሴት በኩሽና ወለል ላይ ተደብቃ የተረፈ ምግብ ስትበላ ሲያይ እሱ በፍጹም በትክክል አይቷት እንደማያውቅ ተረዳ። ሜሊሳ ከስራ አትባረሪም። ቀስ ብሎ ተጠጋ። ግን መረዳት አለብኝ። ለምንድነው ተደብቀሽ የምትበይው? ከራበሽ ሳትደበቂ መብላት ትቺ ነበር። ሁኔታዋን ለመቆጣጠር እየሞከረች በእጆቿ እንባዋን ጠረገች። ጌታዬ፣ ላለመረበሽ ፈልጌ ነው። ወይዘሮ ካሚላ ሁልጊዜም የምግብ ሰዓቴ ላይ ብቻ መብላት እንዳለብኝ ትናገራለች። ከምሽቱ 12 ሰዓት በኋላ ኩሽናው ለቤተሰቡ ብቻ ነው። ሪካርዶ በሜሊሳ ላይ ሳይሆን በራሱ በካሚላና በዛ ሁሉ የማይረባ ሁኔታ ላይ የቁጣ ስሜት ተሰማው። እስከ ምሽቱ 2 ሰዓት ድረስ እዚህ ትሰሪያለሽ። ከ12 ሰዓት እስከ 2 ሰዓት ድረስ ምንም ሰዓት ቤት ትቆያለሽ ማለት ነው? ሜሊሳ አይኖቿን አቀረቀረች። እቤት እበላለሁ ጌታዬ፣ ምንም ችግር የለውም። ግን ችግር ነበረው። ሪካርዶ በግልጽ አየው። እሷ በጣም ከስታ ነበር። ልብሶቿ ቀድሞውኑ ተራ ቢሆኑም በሰውነቷ ላይ እየሰፉ ይመስሉ ነበር። አሁንም የያዘችውን ሳህን ተመለከተ። ቀዝቃዛ የተረፉ ምግቦች፣ ምናልባትም ወደ ቆሻሻ መጣያ ሊሄድ የነበረ ምግብ። እዚህ ተቀመጪ። ወደ ኩሽናው ጠረጴዛ መለከተ። እባክሽን ጌታዬ ተቀመጪ ሜሊሳ። በማንኛውም ቅስፈት ቅጣት እንደምትጠብቅ ሁሉ ተወጥራ በወንበሩ ጫፍ ላይ ተቀመጠች። ሪካርዶ ማቀዝቀዣውን ከፈተ። በሳምንት 3 ቀን በምትመጣው ወጥ ቤት ሰራተኛ የተዘጋጀ ትኩስ ምግብ በውስጡ ነበረ። ላዛኛ ያለበትን ዕቃ ወሰደ። ሳህኑ ላይ በደንብ አደረገላት። በማይክሮዌቭ አሞቀው። ትኩሱን ሳህን በሜሊሳ ፊት ሲያስቀምጠው አይኖቿን አፍጥጣ ተመለከተችው። ጌታዬ አያስፈልግም። ያስፈልጋል ቢ ሜሊሳ። አሁንም በሚንቀጠቀጡ እጆቿ ሹካውን አነሳች። ቀስ እያለች መብላት ጀመረች። ያ ነገር እውነት መሆኑን ማመን ያልቻለች ትመስል ነበር። ሪካርዶ በዝምታ እየተመለከተ አጠገቧ ባለው ወንበር ላይ ተቀመጠ። እሷ ልክ በእውነት እንደተራበ ሰው ትበላ ነበር። የአንድ ጊዜ ምግብ እንዳመለጠው ሰው ብቻ አልነበረም። ለቀናት ምናልባትም ለሳምንታት በትክክል እንዳልበላ ሰው ረሃብ ነበር። እያንዳንዱን ጉርሻ በጥንቃቄ ታኝካለች። ልክ እንደሚጠፋ ሁሉ ታጣጥመው ነበር። ሜሊሳ አንድ ጥያቄ ልጠይቅሽ እችላለሁ? ሪካርዶ እስክትውጥ ጠበቃት። ለመጨረሻ ጊዜ በትክክል የተሟላ ምግብ የበላሹ መቼ ነው? ማኘኳን አቆመች። አይኖቿ እንደገና በእንባ ራሱ። እኔ በየቀኑ በላለሁ ጌታዬ። ትበያለሽ ወይ ብዬ እየጠየቅኩሽ አይደለም። ለመጨረሻ ጊዜ ጠግበሽ የበላሹ መቼ ነው ብዬ ነው የጠየቅኩሽ። ተከትሎ የመጣው ዝምታ የሚያም ነበር። ሜሊሳ ሹካውን ሳህኑ ላይ አኖረች። እንባዎቿ ያለ ቁጥጥር ወረዱ። ትከሻዋ እየተንቀጠቀጠ ፊቷን በእጇ ሸፈነች። በጣም አዝናለሁ ጌታዬ። እኔ ማንም እንዲያውቅ አልፈለኩም ነበር። ችግር መፍጠር አልፈለኩም። ሪካርዶ የደረቱ መጥበብ ይበልጥ ተሰማው። ሜሊሳ እኝ። እጆቿን ከፊቷ ላይ ቀስ እያለች አነሳች። አይኖቿ አብጠው ነበር። ምንም ችግር እየፈጠርሽ አይደለም። ለኔ ታማኝ እንድትሆኝ ይፈልጋለሁ። ችግር ውስጥ ነሽ? ሜሊሳ እያመነታች ከንፈሯን ነከሰች። ከዚያም በጣም ድብቅ በሆነ እንቅስቃሴ አንገቷን ነቀነቀች። ልጆች አሉሽ? 3 ጌታዬ። ሴቶች? ሪካርዶ ለሰከንድ አይኑን ጨፈነ። 3 ልጆች። እናታቸው ደግሞ በኩሽና ወለል ላይ ተደብቃ የተረፈ ምግብ ትበላለች። ስንት ዓመታቸው ነው? 8፣ 6 እና 4። አባታቸውስ? ሜሊሳ እንደገና አይኖቿን አቀረቀረች። ከጥቂት ወራት በፊት ጥሎን ሄዷል። ምንም አላስቀረም። ያጠራቀምነውን ገንዘብ እንኳን ሳይቀር ይዞት ሄደ። ሪካርዶ በዛ ቅስፈት የተሰማው ቁጣ ቅስፈታዊ ነበር። ሚስቱንና 3 ትናንሽ ሴት ልጆቹን ጥሎ የሚሄድ ሰው፣ አባት፣ ባል። እንዲህ አይነት ነገር የሚያደርገው ምን አይነት ሰው ነው ሜሊሳ?
ለምን ምንም አልተናገርሽም? እርዳታ ለምን አልጠየቅሽኝም? ምክንያቱም እፈራለሁ ጌታዬ። ድምጿ በጣም ዝቅተኛ ስለነበር ሊሰማው አልቻለም ነበር። በዚህ ሁኔታ ውስጥ በመሆኔ አፍራለሁ። ለልጆቼ በትክክል ምግብ መስጠት ባለመቻሌ አፍራለሁ። ሪካርዶ ስሜቱን ለመቆጣጠር እየሞከረ በጥልቀት ተነፈሰ። የት ነው የምትኖሪው? በምስራቅ ዞን ነው ጌታዬ። እዚህ ለመድረስ 2 አውቶቡስ እሳፈራለሁ። እዚህ ብቻ ነው የምትሰሪው? ሜሊሳ ከመመለሷ በፊት አመነታች። አይደለም፣ በሌሎቹ 4 ቤቶችም እሰራለሁ። አንዱ ሰኞ እና ረቡዕ ጧት ነው። ሌላው ደግሞ ማክሰኞና ሐሙስ ጧት። ሌላው አርብ ሙሉ ቀን ነው እና እዚህ ከሰኞ እስከ አርብ ከሰዓት በኋላ እሰራለሁ። ሪካርዶ በጭንቅላቱ አሰላው። በብዙ ቦታዎች በየቀኑ ማለት ይቻላል ትሰራ ነበር። ለመሄድና ለመመለስ ትራንስፖርት ትሳፈራለች። ሆኖም ግን ቤተሰቧን በትክክል ለመመገብ የሚያስችል በቂ ገንዘብ ማግኘት አልቻለችም። ልጆችሽስ አንቺ ስራ ስትሆኚ የት ነው የሚሆኑት? ትልቋ 2ቱን ትናንሽ ልጆች ትጠብቃለች። እሷ በጣም ኃላፊነት ይሰማታል ጌታዬ። በጣም ጎበዝ። እናቷ በ5 የተለያዩ ቤቶች ውስጥ ስትሰራ የ8 ዓመት ሴት ልጅ ታናናሽ እህቶቿን ትጠብቃለች። ሪካርዶ የሆነን ነገር መምታት አማረው። ሜሊሳ ምግብሽን ጨርሽና በጥሞና አዳምጪኝ። በቁም ነገር ድምፁ ደንግጣ ተመለከተችው። ካሁን ጀምሮ በየቀኑ እዚህ ትበያለሽ። የተረፈ ምግብ ሳይሆን ትክክለኛውን ምግብ ለልጆችሽም ይዘሽ ትሄጃለሽ። ገባሽ? ጌታዬ፣ እኔ ይህንን መቀበል አልችልም። ወይዘሮ ከካሚላ ጋር እኔ እጨርሳለሁ። ስለዚያ መጨነቅ አያስፈልግሽም። ሜሊሳ በዚህ ጊዜ በእፎይታ እንደገና ማልቀስ ጀመረች። አመሰግናለሁ ጌታዬ፣ በጣም አመሰግናለሁ። ይበልጥ እሰራለሁ። የምትሉኝን ሁሉ አደርጋለሁ። አንቺ ቀድሞውኑ ብዙ ነው የምትሰሪው ሜሊሳ። ሪካርዶ ተነሳ። ከማከማቻ ክፍሉ እቃዎችን ወሰደ። ከማቀዝቀዣ ውስጥ ምግብ መምላት ጀመረ። ሩዝ፣ ባቂላ፣ ስጋ፣ ሰላጣ። ዛሬ ይሄንን ለልጆችሽ ውሰጂ። ነገ ስለ ሁሉም ነገር እንነጋገራለን። ሜሊሳ በምግብ የተሞሉትን እቃዎች ተመልክታ በለቅሶ ተዝለፈለፈች። የሐዘን ለቅሶ አልነበረም። ክብደቱን ብቻዋን መሸከም ያቃተው ሰው ለቅሶ ነበር። በመጨረሻም ህመሟን ያየላትን ሰው ያገኘ ሰው ለቅሶ። ሪካርዶ ምንም ተጨማሪ ነገር አላለም። በዝምታ የአጋርነት ስሜት ለአንድ አፍታ እጁን በትከሻዋ ላይ አኖረ። ሜሊሳ በዛ ምሽት የምግብ ቦርሳዎችን ይዛ ከቤት ስትወጣ ሪካርዶ ኩሽና ውስጥ ብቻውን ቀረ። እሷ ተቀምጣበት በነበረው ወንበር ላይ ተቀመጠ። መሬት ላይ ስትበላ ያገኘበትን ጥግ ተመለከተና አንድ ውሳኔን ወሰነ። ስለ ሜሊሳ ህይወት ሙሉ እውነቱን ለማወቅ እና ለመርዳት የሆነ ነገር ለማድረግ ወሰነ። ምክንያቱም ማንም ሰው መራብ የለበትም። በተለይም እንደዚህ በትጋት የሚታገል ሰው ፈጽሞ መራብ የለበትም። የሜሊሳ ህይወት ሊለወጥ ነው። እሱ ለዚህ ዋስትና ይሆናል። በሚቀጥለው ቀን ጧት ሪካርዶ ቀድሞ ተነሳ። ሌሊቱን ሙሉ በትክክል መተኛት አልቻለም። ሜሊሳ በኩሽና ወለል ላይ ስትበላ የነበረው ምስል ከጭንቅላቱ አልወጣም ነበር። ካሚላ ገና ተኝታ እያለ ቁርስ ለመብላት ወደ ታች ወረደ። ሜሊሳ እንደ ሁልጊዜው እዚያ ነበረች። ሳሎኑን እያጸዳች፣ ትራሶችን እያስተካከለች፣ የቤት እቃዎችን በጨርቅ እየወለወለች ነበር። ሪካርዶን ስታየው ወዲያውኑ ቆመች። እንደምን አደሩ ጌታዬ? እንደምን አደርሽ ሜሊሳ? ልጆችሽ ምግቡን ወደዱት? ፊቷ ከዚህ በፊት አይቶት በማያውቅ ሁኔታ አበራ። በጣም ወደውታል ጌታዬ፣ በጣም። እንደዛ ጥሩ ምግብ ከበሉ ቆይቷል። ሪካርዶ ደረቱ እንደገና ሲጠብ ተሰማው። ጥሩ ነው። ዛሬ ስትሄጂ ተጨማሪ አዘጋጅልሻለሁ። ጌታዬ፣ እንዴት አድርጌ እንደማመሰግን አላውቅም። ምንም ምስጋና አያስፈልግም። አንቺና ልጆችሽ ደህና እንድትሆኑ ብቻ ነው የምፈልገው። ሜሊሳ በተነካ ስሜት አንገቷን ደፋች። ወደ ስራዋ ተመለሰች። ግን ሪካርዶ በሷ ላይ የተለየ ነገር አስተዋለ። አሁንም በእርግጥ ከስታለች። አሁንም የአይን ስር ጥቁረት ነበራት። ግን ልክ አንድ ከባድ ሸክም ከትከሿ ላይ እንደወረደ ሁሉ ከዚህ በፊት ያልነበረ ቅልጥፍና ይታይባት ነበር። ካሚላ ልክ እንደ ሁልጊዜው በሚያምር ሁኔታ ለብሳ በ3 ሰዓት አካባቢ ለቁርስ ወረደች። ጸጉሯ የታሰረ፣ ሜካፓ ፍጹም፣ በዙሪያው ያለ ነገርን ሁሉ እንደምትቆጣጠር ሰው አይነት ስሜት ነበራት።
እንደምን አደርክ? ሪካርዶን ጉንጩ ላይ ሳመችውና ጠረጴዛው ላይ ተቀመጠች። ሜሊሳ ቁርሴን አቅርቢ። ሜሊሳ በፍጥነት መጣች። ቡና፣ የተጠበሰ ዳቦ፣ ፍራፍሬ፣ ሁሉንም ነገር ጠረጴዛው ላይ በጥንቃቄ ያስቀመጠችና ወደ ኩሽና ተመለሰች። ሪካርዶ ሜሊሳ እስክትወጣ ድረስ ጠበቀ። ካሚላ፣ ስለሷ ላናግርሽ እፈልጋለሁ። ስለ ሜሊሳ? ምን ሆና ነው? ከባድ ችግር ውስጥ ነው ያለችው። ትላንት ማታ ወደ ቤት ስመጣ ተደብቀ የተረፈ ምግብ ስትበላ አገኘኋት። ካሚላ ዳቦ ላይ መቀባቷን አቆመች። ተደብቃ? ለምን? ምክንያቱም ከምሽቱ 12 ሰዓት በኋላ እንዳትበላ ስለከለከልሻት። የካሚላ ፊት ቀላ። ሪካርዶ፣ እንደዛ አይደለም። እኔ ሰዓት ብቻ ነው የወሰንኩት። ኩሽናው የራሱ ስርዓት ሊኖረው ይገባል። ስርዓት? ካሚላ፣ ሴትዮዋ እኮ እዚህ እስከ 2 ሰዓት ድረስ ትሰራለች። ለ2 ሰዓታት ምንም ሳትበላ ትቆያለች። እቤቷ ስትደርስ መብላት ትችላለች። የምትመግባቸው 3 ልጆች ደግሞ አሏት። ባሏ ቤተሰቡን ጥሎ ሄዷል። በህይወት ለመቆየት በ5 የተለያዩ ቤቶች ውስጥ ትሰራለች። ሪካርዶ ብስጭቱ እየጨመረ ተናገረ። እና ጥብቅ የሰዓት ገደብ ማውጣት የአንድ ሰው ክብር ከሚጠይቀው በላይ አስፈላጊ ነው ብለሽ ታስቢያለሽ? ካሚላ ቢላዋውን ጠረጴዛው ላይ በከባድ ድምፅ አስቀመጠች። እኔ ስለ ሁኔታው አላውቅም ነበር። ቆይ እንዴት ላውቅ እችላለሁ? ምንም አልተናገረችም። ምክንያቱም ታፍራለች። ምክንያቱም የሥራ በጣም ያስፈልጋታል። እና እኔ ምን እንዳደርግ ትፈልጋለህ? ካሚላ፣ እንደ ሰው እንድታያት ነው የምፈልገው። ሲርባት እንድትበላ ፈልጋለሁ። በሆነ መንገድ እንድናግዛት እንድንረዳት ፈልጋለሁ። ካሚላ እጆቿን አጣምራ የመከላከል ስሜት አሳየች። እንዴት ነው የምንረዳት ሪካርዶ? እኛ ቀድሞውኑ ደሞዝ እየከፈልናት ነው። የሁሉንም ሰው ችግር እኮ መፍታት አንችልም። ካሚላ፣ እኔ የሁሉንም ሰው ህይወት ችግር እንድንፈታ እየጠየኩሽ አይደለም። በቤታችን የምትሰራውን የምታዣትን ሁሉ የምታደርገውን እና በችግር ውስጥ ያለችን አንድ ሰው እንድትረጂ ብቻ ነው እየጠየኩሽ ያለሁት። ኦ ሪካርዶ፣ እያጋነንከው ነው። እያጋነንኩ ነው ካሚላ። ሪካርዶ ወደፊት ተጠጋ። ካሚላ መሬት ላይ ተቀምጣ ስትበላ ነበር። በቤታችን ኩሽና ወለል ላይ የቀዘቀዘ የተረፈ ምግብ ስትበላ ነበር። ይህ ምንም አይነግርሽም? ተከትሎ የመጣው ዝምታ ውጥረት የበዛበት ነበር። ካሚላ በግልጽ ተረብሻ አይኖቿን አዞረች። እሺ፣ ችግር ካለባት የምግብ ጥቅል ወይም መሰል ነገር ልንሰጣት እንችላለን። የምግብ ጥቅል ችግሩን አይፈታውም ካሚላ። እሷ እውነተኛ እርዳታ ያስፈልጋታል። እና ምን እንድናደርግ ነው የምትፈልገው? እሷና 3ቱን ልጆቿን በጉዲፈቻ እንውሰዳቸው? በካሚላ ድምጽ ውስጥ ያለው ስላቅ ሪካርዶን በጣም አበሳጨው። ቢያንስ ትንሽ ርህራሄ እንዲኖርሽ ነው የምፈልገው። ርህራሄ አለኝ፣ ግን ደግሞ የገደብ ስሜትም አለኝ ሪካርዶ። በሰራተኞች ህይወት ውስጥ በጣም ጣልቃ መግባት አንችልም። ሰራተኞች ካሚላ፣ ስለ ሰው ነው እያወራን ያለነው። ልጆቿን ለመመገብ ስለምትታገል እናት። ይህንን እረዳለሁ ሪካርዶ። አንተ ግን በጣም በስሜት ነው የምትነዳው። ይህችን ሴት ገና እንኳን በደንብ አታውቃትም። ሪካርዶ በቁጣ ከወንበሩ ተነሳ። እርዳታ የማድረግ አቅም እያለን አንድ ሰው እንዲራመተው ስህተት መሆኑን ለማወቅ ለአመታት ላውቃት አያስፈልገኝም። ካሚላም ተነሳች። እሺ እርዳት፣ ምግብ ስጣት፣ ገንዘብ ስጣት፣ ማድረግ አለብኝ የምትለውን ሁሉ አድርግ። ነገር ግን እንዳንተ አይነት የተጋነነ ምላሽ ባለማሳየቴ እኔን አትውቀሰኝ። የተጋነነ? አዎ በጣም የተጋነነ። ልክ በዓለም ላይ ትልቁን ኢፍትሃዊነት እንዳገኘ ሰው ነው እየሆንክ ያለኸው። እንዲህ ያሉ ነገሮች ይከሰታሉ ሪካርዶ። ህይወት ለብዙ ሰዎች በጣም ከባድ ናት እና ለዚህ ነው ችላ ማለት ያለብን ካሚላ። ችላ በል እያልኩ አይደለም፣ ልክ ሊኖር ይገባል እያልኩ ነው። ሜሊሳ በሳሎን በር ላይ ስታልፍ ክርክሩ ተቋረጠ። ገርጥታ ነበር። ሁሉንም ነገር እንደሰማች ግልጽ ነበር። አቋረጥኳችሁ፣ ይቅርታ። መኝታ ክፍሎቹን ላጸዳ እንደሚሄድ ላሳውቅ ብዬ ነው። ሪካርዶ በፊቷ ላይ ያለውን መሸማቀቅ አየ። ሜሊሳ መውጣት ትችያለሽ። በፍጥነት ጠፋች። በደረጃዎቹ ላይ እየሮጠች ወጣች። ካሚላ በብስጭት ተነፈሰች። በጣም ጥሩ። አሁን ሁሉንም ነገር ሰምታለች እና ትሸማቀቃለች። ምናልባት እዚህ ስለሷ የሚያስብ ሰው መኖሩን ማወቋ ጥሩ ሊሆን ይችላል።
ሪካርዶ ለፈጣሪ ብለህ ይህንን ነገር ወደ ፊልም እየቀየርከው ነው። አይ እንደዛ አይደለም ካሚላ፣ ወደ ሰብአዊነት ጉዳይ ነው እየቀየርኩት ያለሁት። ካሚላ ቦርሷን አነሳች። መውጣት አለብኝ፣ በክበቡ ስብሰባ አለኝ። ስመለስ ተረጋግተን እንደማገኘ ተስፋ አደርጋለሁ። በሩን ከፍታ ወጣች። ሪካርዶ ቁጣውን ለመቆጣጠር በጥልቀት እየተነፈሰ እዚያው ቆመ። ካሚላ ለእንዲህ አይነቱ ሁኔታ እንዲህ ያለ ቀዝቃዛ ምላሽ ትሰጣለች ብሎ ፈጽሞ አላሰበም ነበር። ወደ ሁለተኛው ፎቅ ወጣ። ሜሊሳ በእንግዳ ማረፊያ ክፍል ውስጥ አልጋ እያነጠፈች ነበር። ሪካርዶን ስታየው ወዲያውኑ ቆመች። ጌታዬ፣ በጣም አዝናለሁ። በእርሶና በወይዘሮ ካሚላ መካከል ጠብ እንዲፈጠር አልፈለኩም ነበር። ሜሊሳ፣ አንቺ ምንም አላደረግሽም። ጸቡ በአንቺ ምክንያት አይደለም። ግን ሰምቻለሁ፣ ስለኔ ስትከራከሩ ነበር። ሪካርዶ ወደ ክፍሉ ገባ። በሩን ዘጋው። ትንሽ እዚህ አብረሽኝ ተቀመጪ። በሩን እያየች አመነታች። ጌታዬ፣ ተገቢ መሆኑን አላውቅም። እባክሽ ላናግርሽ ብቻ ነው የምፈልገው። ሜሊሳ እየተረበሸች በአልጋው ጫፍ ላይ ተቀመጠች። እጆቿን ጭኗ ላይ አቆራኘች። ሪካርዶ አጠገቡ ባለው ወንበር ላይ ተቀመጠ። ሜሊሳ፣ ትላንት ማታ በ5 ቤቶች ውስጥ እንደምትሰሪ ነግረሽኛል። በወር በአጠቃላይ ስንት ታገኛለሽ? አይኖቿን አቀረቀረች። በአጠቃላይ 2000 ሪያል ነው የምሰራው። 3 ልጆችን ለማሳደግ ኪራይ፣ ትራንስፖርት፣ ሁሉንም ነገር ለመክፈል 2000 ሪያል። ሪካርዶ በጭንቅላቱ አሰላው። በዚህ መጠን በክብር መኖር የማይቻል ነበር። ኪራይስ 800 ነው። 1200 ይቀራል። ትራንስፖርትስ ለሚሰሩባቸው ቦታዎች ሁሉ 300 ያህል 900 ቀረ። መብራት፣ ውሃ፣ ለ4 ሰዎች ምግብ፣ ለትምህርት ቤት ቁሳቁስ፣ ለልብስ፣ ለመድኃኒት፣ ለአንድ ቤተሰብ ለሚያስፈልጉ ነገሮች ሁሉ 700 ሪያል ብቻ ነበር። ሜሊሳ፣ እኔ አንድ ሐሳብ አቀርብልሻለሁ። ሪካርዶ ወደፊት ተጠጋ። እዚህ ብቻ እንድትሰሪ ይፈልጋለሁ። ሌሎቹን ስራዎች በሙሉ ታያቸው። አይኖቿን አፍጥጣ ተመለከተችው። ጌታዬ፣ አልችልም። የሌሎች ቦታዎች ገንዘብ በጣም ያስፈልገኛል። አውቃለሁ። ለዛ ነው እነሱ እንዳያስፈልጉሽ የሚበቃሽን የምከፍልሽ። በወር 5000 ከህጋዊ ምዝገባና ከትራንስፖርት አበል፣ የምግብ አበል፣ 13ኛ ወር ደሞዝ፣ የእረፍት ጊዜ፣ ሁሉንም ነገር በትክክል ያካተተ። እዚህ ብቻ ከሰኞ እስከ አርብ ከጧቱ 2 ሰዓት እስከ 11 ሰዓት ትሰሪያለሽ። ሜሊሳ መናገር አቃታት። 5000 ሪያል ከሁሉም ጥቅማ ጥቅሞች ጋር በ5 የተለያዩ ቦታዎች ተላልካ ከምታገኘው ከእጥፍ በላይ ነበር። አፏ ተከፈተ፣ ግን ምንም ድምጽ ማውጣት አልቻለችም። እና አንድ ተጨማሪ ነገር፣ በየቀኑ ለልጆችሽ ምግብ ይዘሽ ትሄጃለሽ። እውነተኛ ምግብ፣ ትኩስ አልሚ የሆነ ምግብ። እንባ በፊቷ ላይ መፍሰስ ጀመረ። ጌታዬ፣ እኔ ምን እንደምል አላውቅም፣ ግን ይህ በጣም ብዙ ነው። ብዙ አይደለም፣ ላደርግ የምችለው አነስተኛው ነገር ነው። ግን ወይዘሮ ካሚላ፣ ስለ ካሚላ ለኔ ተይልኝ። ሜሊሳ በለቅሶ ተዝለፈለፈች። ከዚህ በላይ መቋቋም አልቻለችም ነበር። ትከሻዎቿ እየተንቀጠቀጡ ፊቷን በእጆቿ ሸፈነች። ለምንድነው ለኔ ይሄንን የሚያደርጉት? ለምንድነው እንደዚህ ደግ የሚሆኑልኝ? ሪካርዶ ጉሮሮ ሲዘጋ ተሰማው። ምክንያቱም ይገባሻል ሜሊሳ፣ በትጋት ትሰሪያለሽ፣ ልጆችሽን ብቻሽን ታሳድጊያለሽ፣ በየቀኑ ትታገያለሽ እና ማንም ሰው ያለ ማንም እርዳታ እንዲህ መታገል የለበትም። አይኖቿ ቀልተው ፊቷን አነሳች። እርሶ እኔን አያውቁኝም። ስለኔ የሚያውቁት ነገር የለም። በቂ አውቃለሁ። ታታሪ እናት መሆንሽን አውቃለሁ። ክብር እንዳለሽ አውቃለሁ። እና መሬት ላይ ተደብቆ የተረፈ ምግብ ከመብላት የተሻለ ነገር እንደሚገባሽ አውቃለሁ። ሜሊሳ ራሷን ለመቆጣጠር እየሞከረች በጥልቀት ተነፈሰች። ሐሳቡን እቀበላለሁ ጌታዬ፣ እና በትጋት ለመስራት ቃል እገባለሁ። የሚፈልጉትን ሁሉ አደርጋለሁ። እንደምታደርጊ ያውቃለሁ። አሁን ዛሬ ቀደም ብለሽ ወደ ቤት ሂጂ፣ እረፊ፣ ከልጆችሽ ጋር ጊዜ አሳልፊ። ግን ገና የሚሰራ ስራ አለ። ለነገ ሊቆይ ይችላል። ዛሬ እረፊ። ሜሊሳ የሆነውን ነገር ሁሉ እያሰላሰለች ቀስ ብላ ተነሳች። አመሰግናለሁ አቶ ሪካርዶ። ይህንን የምለው ከልቤ ነው። የኔን ህይወት ለወጡት።
ከክፍሉ ስትወጣ ሪካርዶ እዚያው ተቀምጦ ቀረ። ካሚላ በወሰነው ውሳኔ ደስ እንደማይላት ያውቃል። ሌላ ጸብ ከፊቱ እንደሚጠብቀው ያውቃል። ግን ግድ አልነበረውም። በሚቀጥሉት ቀናት ሜሊሳ ዳግመኛ እንደማትመለስ ለማሳወቅ ወደ እያንዳንዳቸው ቤቶች በግል መሄድ ነበረባት። ያ የሚያም ነበር። ሰኞና ረቡዕ ጠዋት የምትሰራበት ቤት ባለቤት የነበሩት ዶና ኖኤሚያ ተከፍተው ነበር። ነገር ግን ሜሊሳ የተሻለ ስራ ማግኘቷን ስታስረዳ ተረድታለች። ዶና ካርመን አለቀሰች እና እንደምትናፍቃት ሜሊሳ በትክክል የምታጸዳ ብቸኛዋ እንደነበረች ተናገረች። ዶና ቢያትሪስ እንድትቆይ ተጨማሪ ገንዘብ ለማቅረብ ሞከረች። ነገር ግን ሜሊሳ አመስግና እምቢ አለች። ከሁሉ የሚከብዱት ዶና ሮዛ ተቆጥተው ሜሊሳ ውለታ ቢስ እየሆነች እንደሆነ ተናገሩ። እያንዳንዱ ስንብት የእፎይታና የጥፋተኝነት ስሜት ድብልቅ ነበር። ከዛ እብድ ከሆነ ፍጥነት በመገላገሏ እፎይታ ሲሰማት፣ በእሷ ላይ ጥገኞች የነበሩ ሰዎችን በመተዋ በኩል ደግሞ የጥፋተኝነት ስሜት ነበረው። ነገር ግን ሜሊሳ ትክክለኛ ውሳኔ መሆኑን ታውቅ ነበር። ለመስረፍ ብቻ ሳይሆን እንደገና ለመገንባት ጊዜው ነበር። አንዳንድ ነገሮች ሰላምን ከመጠበቅ ይልቅ በጣም አስፈላጊ ነበሩ። ለመትረፍ የሚታገልን ሰው መርዳት ደግሞ ከነዚህ አንዱ ነበር። እርሱ ግን የሜሊሳ ታሪክ ከገመተው በላይ በጣም ጥልቅ እንደሆነ እስካሁን አላወቀም ነበር። እናም በሚቀጥሉት ቀናት አውቃለሁ ብሎ የሚያስበውን ነገር ሙሉ በሙሉ የሚቀይር አንድ ነገር ያገኛል። ሪካርዶ ለሜሊሳ ሐሳቡን ካቀረበ 3 ቀናት አልፈዋል። እሷ አሁን ሌሎቹን ስራዎቿን ትታ በመኖሪያ ቤት ውስጥ ብቻ ትሰራ ነበር። ከጧቱ 2 ሰዓት ላይ ትመጣለች፣ ከሰዓት 11 ሰዓት ትወጣለች እና በየቀኑ ለልጆቿ የምግብ ከረጢቶችን ይዛ ትሄድ ነበር። ሪካርዶ በሷ ላይ ያለውን ልዩነት ይመለከት ነበር። ፊቷ ብዙም አይገረጣም፣ አይኖቿም ከዚህ በፊት ያልነበረ ብርሃን ነበራቸው። እንዲያውም አንዳንዴ ትስቃለች። በመጀመሪያዎቹ ወራት ውስጥ አይቶት የማያውቀው ነገር። ነገር ግን ካሚላ ደስተኛ አልነበረችም። በዚያ የሐሙስ ጧት ሪካርዶ ቢሮ ውስጥ ሆኖ ከኩሽና የሚመጡ የተቀየሩ ድምጾችን ሰማ። የካሚላን ድምጽ ወዲያውኑ አወቀው። ከፍተኛና የተቆጣ። እየሮጠ ወደ ታች ወረደ። ሜሊሳ በኩሽናው ማጠቢያውን ተደግፋ የሚንቀጠቀጡ እጆቿ ጨርቅ ይዘው ነበር። ካሚላ ከፊት ለፊቷ ቆማ እጆቿን አጣጥፋ በጸበኝነት ስሜት ትመለከታት ነበር። እዚህ ምን እየሆነ ነው? ሪካርዶ ወደ ኩሽናው ገባ። ካሚላ ወደሱ ዞረች። እየሆነ ያለውን ይህንን ሁኔታ ከእንግዲህ መታገስ አልችልም ሪካርዶ። በሷ ምክንያት የቤቱን እንቅስቃሴ ሙሉ በሙሉ ቀይረኸዋል። ስለምን እያወራሽ ነው ካሚላ? እያወራ ያለሁት አሁን እሷ የቤቱ ባለቤት እንደሆነች ይሰማታል። የፈለገችውን ትበላለች፣ የፈለገችውን ትወስዳለች። ልክ እንደኛ እኩል መብት እንዳላት ሆና ትሰራለች። ሜሊሳ በአፍረት አንገቷን ደፋች። ወይዘሮ ካሚላ እኔ በፍጹም አልፈለኩም። አፍሽን ዝጊ፣ እንድትናገሪ ፈቃድ አልሰጠውሽም። ሪካርዶ በውስጡ ቁጣ ሲፈነዳ ተሰማው። ካሚላ ምን አይነት አነጋገር ነው? በገዛ ቤቴ የምፈልገው አይነት አነጋገር ነው። ወደ ሜሊሳ ጠቆመች። አንተ እያቆላመጥካት ነው። ብዙ ደሞዝ እየሰጣሃት ነው። በየቀኑ ግማሹን ምግባችንን ይዛ እንድትሄድ እየፈቀድክላት ነው። ይህ ነገር መቆም አለበት። አይቆምም፣ ይቆማል። ምክንያቱም እሷ ከስራ እንድትባረር ወስኛለሁ ሪካርዶ። የወደቀው ዝምታ ከባድ ነበር። ሜሊሳ አይኖቿን አፍጥጣ ፊቷ ነጣ። ወይዘሮ ካሚላ እባክዎን ሪካርዶ አለች ካሚላ። እኔ እናንተ በዚህ ቤት ውስጥ አብረን ነው የምንኖረው እና እዚህ ማን እንደሚሰራ ወይም እንደማይሰራ የመወሰን መብት አለኝ። ከስራ ተባረሻል። እቃዎችሽን ሰብስቢና ውጪ። ሜሊሳ እጆቿ ከቁጥጥር ውጪ በሆነ ሁኔታ እየተንቀጠቀጡ ማልቀስ ጀመረች። እባክዎን ይህ ስራ ያስፈልገኛል። ልጆችሽ የኔ ችግር አይደሉም። ሪካርዶ በካሚላና በሜሊሳ መካከል ለመቆም አንድ እርምጃ ወደፊት ሄደ። እሷ ከስራ አልተባረረችም። እንዴት አልተባረረችም? ምክንያቱም እኔ አልስማማም ካሚላ፣ እና ይህን ውሳኔ ለብቻሽ መወሰን አትችይም። እችላለሁ። ይህ ቤት ያንተ እንደሆነ ሁሉ የኔም ነው እና ሜሊሳ የምትሰራው ለሁለታችንም ነው። ያለኔ ስምምነት ከስራ ማባረር አትችይም። ካሚላ ሳቀች። ሳቋ መራር ነበር። ገባኝ። እንደገና እየተከላከልክላት ነው? ምን አይነት አጋጣሚ ነው?
ምን እያልሽ ነው ካሚላ? ምንም። ገና በደንብ ለማታውቃት ሰራተኛ እንዲህ በጣም መጨነቅ ብቻ ያስገርማል። ትርጉሙ ግልጽ ነበር። ሪካርዶ ደሙ ሲፈላ ተሰማው። ካሚላ ወሰንሽን እያለፍሽ ነው። እኔ ነኝ ወይስ አንተ? ደሞዝ እየጨመርክ ምግብ እየሰጠ ከሁሉም ነገር እየተከላከልክላት ያለው አንተ ነው ወሰን ያለፍከው። በቁጣ በሚያንጸባርቁ አይኖች ወደሱ ተጠጋች። እዚህ ምን እየሆነ ነው ሪካርዶ? እየሆነ ያለው እኔ ርህራሄ አለኝ፣ አንቺ ግን በግልጽ ያ የለሽም። ርህራሄ? ካሚላ ጮኸች። ከአንድ ሰራተኛ ጋር ያለህን ይህንን አባዜ ርህራሄ ነው የምትለው? ሜሊሳ ግድግዳው ላይ ተደግፋ በእሷ ምክንያት የትዳራቸው መፍረስ ምስክር በመሆን በዝምታ ታለቅስ ነበር። ሪካርዶ ስሜቱን ለመቆጣጠር እየሞከረ በጥልቀት ተነፈሰ። ሜሊሳ ወደ ቤት ሂጂ፣ የቀረውን ቀን ረፊና ነገ ይሄንን እንፈተዋለን። ጌታዬ፣ እኔ ተጨማሪ ችግሮችን መፍጠር አልፈልግም። ምንም እየፈጠርሽ አይደለም። ወደ ቤት ሂጂ፣ እረፊ፣ ከልጆችሽ ጋር ሁኚ። ሜሊሳ በሚንቀጠቀጡ እጆቿ ቦርሷን አነሳች። ሁለቱንም ለመጨረሻ ጊዜ ተመልክታ ከኩሽና እየሮጠች ወጣች። ከሰኮንዶች በኋላ የፊተኛው በር ተዘጋ። ሪካርዶ ወደ ካሚላ ዞረ። ምንም የሌላትን አንዲት ሴት አሁን አዋረድሻት። 3 ልጆችን ለመመገብ በየቀኑ የምትታገል እናት ናት። ኮርተሻል? አይ ተቆጥቻለሁ። እዚህ ከተገኘች ጀምሮ አንተ ሙሉ በሙሉ ተቀይረሃል። ተቀይሬያለሁ፣ ምክንያቱም አይኖቼ ተከፍተዋል። ምክንያቱም በዙሪያችን ያለውን ስቃይ ሳናይ በአረፋ ውስጥ እንደምንኖር ተረድቻለሁ። እና የሀገር አዳኝ ለመሆን አሰብክ ማለት ነው? አይ ጨዋ የሰው ልጅ ለመሆን ነው የወሰንኩት። ካሚላ ቦርሷን አነሳች። ምን እንደማስብ ታውቃለህ? በእሷ ፍቅር ይወደክ ይመስለኛል። ሪካርዶ በክሱ ደነገጠ። እብድ ነሽ እንዴ? ሪካርዶ ራስህን በደንብ እይ። በደንብ እንኳን በማታውቃት ሴት ተጠምደሃል። በእሷ ምክንያት ከኔ ጋር እየተጣላህ ነው። የቤቱን አጠቃላይ ሁኔታ ቀይረሃል። ይህ መደበኛ ባህሪ ነው ትላለህ? ካሚላ፣ መደበኛ ባህሪ ማለት ርህራሄ መኖር ማለት ነው። መደበኛነት ማለት ለሚያስፈልገው ሰው መርዳት ማለት ነው። ሪካርዶ፣ ርህራሄ ገደብ አለው። አንተ ደግሞ ያንን ገደብ ካለፍክ ቀናት አልፈዋል። ያለፍኩት ብቸኛው ገደብ ያንቺን የቀዘቀዘና ራስ ወዳድ ትዕግስት ነው። ካሚላ በቁጣ ቀላች። ራስ ወዳድ? እኔ በ5 የበጎ አድራጎት ድርጅቶች ውስጥ እሰራለሁ። በየወሩ ለማህበራዊ ጉዳዮች ገንዘብ እሰጣለሁ። እናንተ ራስ ወዳድ ነሽ ትለኛለህ? ብዙ ሲኖርሽ መስጠት ቀላል ነው። ከባድ የሆነው እየተሰቃየ ያለን ሰው አይኑ ውስጥ ማየትና በእውነት በትክክል ለሱ መጨነቅ ነው። ስለዚህ እኔ መጥፎዋ፣ አንተ ደግሞ ጀግናው ነህ ማለት ነው? ማንም መጥፎ ወይም ጀግና አይደለም ካሚላ፣ ነገር ግን ለማይገባው ሰው ጨካኝ እየሆንሽ ነው። ካሚላ የመኪናውን ቁልፍ አነሳች። ወደ እናቴ ቤት እሄዳለሁ። ራስህ ስትረጋጋ ደውልልኝ። እሷን በሩን ከፍታ ወጣች። ሪካርዶ በኩሽና ውስጥ ብቻውን ቀረ። ልቡ እየመታ አይምሮ ተረብሾ ነበር። በእርግጥ ካሚላ ትክክል ትሆን? በጣም ድንበር እያለፈ ይሆን? አይ አይደለም። ምን እያደረገ እንደሆነ ያውቅ ነበር። እርዳታ የሚገባውን ሰው ዝም ብሎ እየረዳ ነበር። ስልኩን አንስቶ ለሜሊሳ ደወለ። በሶስተኛው ጥሪ መለሰች። ድምጿ በለቅሶ ታንቆ ነበር። ሜሊሳ ደህና ነሽ? ጌታዬ በጣም አዝናለሁ። በእርሶና በወይዘሮ ካሚላ መካከል ጸብ እንዲፈጠር አልፈለኩም። አይ ችግር የለውም። በአንቺ ምክንያት አይደለም፣ በእኔ ምክንያት ነበር። በእኔና በባለቤቴ መካከል ባለው ልዩነት ምክንያት ነበር። አንቺ መነሻው ብቻ ነበርሽ። ሜሊሳ በስልኩ ሌላኛው ጫፍ ስቅስቅ ብላ አለቀሰች። ጌታዬ ምናልባት ነገ ባልመለስ ይሻላል። ትዳሩን ማፍረስ አልፈልግም። ሜሊሳ ስሚኝ፣ ነገ ትመጫለሽ። እናም ይህንን ሁኔታ ፈተዋለሁ። እመኝኝ። እንደምችል አላውቅም። ህይወትሽን በሙሉ ብቻሽን ስትታገይ ኖረሻል። አሁን ከጎንሽ ያለ ሰው አለ። ተስፋ አትቁረጪ። ለጥቂት ሰኮንዶች ዝም አለች። እሺ እመለሳለሁ። ጥሩ ሜሊሳ። አቤት ጌታዬ። ልጆችሽ ደህና ናቸው? ሜሊሳ አሳዛኝ ፈገግታን ለማሳየት ቻለች። ደህና ናቸው።
ለእርሶ ምስጋና ይግባውና ከወራት በኋላ ለመጀመሪያ ጊዜ በትክክል እየበሉ ነው። ስልኩን ሲዘጋ ሪካርዶ በኩሽናው ጠረጴዛ ላይ ተቀመጠ። በዛ ውድ ነገሮች በሞሉበት ግዙፍ ቤት ዙሪያውን ተመለከተ እና በእውነት አስፈላጊ ስለሆነው ነገር መቼ ግራ እንደገባው ራሱን ጠየቀ። ለአመታት ያላደረገውን ነገር ለማድረግ ወሰነ። ከቤት ወጥቶ መኪናውን ይዞ ሜሊሳን ተከተላት። እሷ በእውነት ራቅ ብላ ትኖር ነበር። በ2 ሰዓት አውቶቡስ የሚደረገው ጉዞ በመኪና በ40 ደቂቃ ውስጥ አደረገው። ሰፈሩ ተራ ነበር። አስፋልት የሌላቸው መንገዶች፣ ልጆች በባዶ እግራቸው መንገድ ላይ የሚጫወቱበት ሰፈር። ሪካርዶ ራቅ አድርጎ መኪናውን አቆመና ወደ ሜሊሳ ቤት በእግሩ ሄደ። አሮጌ ግንባታ፣ ቀለሙ የተላላጠ ዝገት ያለበት በር ነበረው። ከመንገዱ ማዶ ሆኖ ይመለከት ነበር። ሜሊሳ በዚያን ቅጽበት ደረሰች። 3 ሴት ልጆቿ ሊያቅፏት ወደሷ ሮጡ። ትልቋ የ8 ዓመት ትንሿን ደግሞ ታቅፋ፣ መካከለኛዋን እጇን ይዛ። ሶስቱም ከስተዋል፣ ግን ንጹህ ልብስ ለብሰዋል። ጸጉራቸውም ተበጥሯል። ሜሊሳ ቦርሷን ከፍታ ያመጣችውን ምግብ አወጣች። ልጆቹ በደስታ ጮሁ። ሜሊሳ ፈገግ ስትል ሁሉንም ነገር በጥንቃቄ ስታካፍል በደንብ መብላታቸውን ስታረጋግጥ አየ። አንዲት ጎረቤት ተጠጋች። ሪካርዶ የንግግሩን ከፊል መስማት ቻለ። ሜሊሳ፣ የዚህን ወር የቤት ኪራይ መክፈል ቻልሽ? አዎን፣ ለእግዚአብሔር ምስጋና ይግባው፣ ከፍያለሁ። ጥሩ ነው ልጄ፣ ተጨንቄ ነበር። አቶ አድሚር ከቤት ሊያስወጣችሁ እየዛተ ነበር። ሜሊሳ ድምጿን ቀነሰች። ለአዲሱ ስራዬ ምስጋና ይግባውና መክፈል ችያለሁ። ነገር ግን እመቤት ከስራ ልታባረረኝ ሞክራ ነበር። ልታባረርሽ? ለምን? ምክንያቱም ጌታዬ በጣም እየረዳኝ ነው እና እሷ ቅናት ይዟታል። ጎረቤቷ ራሷን ነቀነቀች። ሀብታም ሰው ይከብዳል ልጄ። ሁሉም ነገር አላቸው፣ ግን ደስተኛ ሳይሆኑ ይኖራሉ። አቶ ሪካርዶ ግን እንደዛ አይደሉም። እሳቸው የተለዩ ናቸው። እንዴት የተለዩ? እሳቸው በእውነት አዩኝ። በችግር ውስጥ መሆኔን አዩና ለመርዳት ወሰኑ። ምንም በምላሹ አልጠየቁኝም። ይህ ብርቅ ነው ሜሊሳ፣ በጣም ብርቅ ነው። ሪካርዶ ደረቱ ሲጠብ ተሰማው። ያየውንና የሰማውን ሁሉ እያሰላሰለ ወደ መኪናው ተመለሰ። ሜሊሳ በጣም በጥቂት ነገር ትኖር ነበር። ነገር ግን ልጆቿን ንጹህ አድርጋ መያዝ ችላለች። ካሚላ ግን ለመርዳት በመፈለጉ እያጋነነ እንደሆነ ታስብ ነበር። ቤት ለመድረስ ቀድሞውኑ መሽቶ ነበር። ቤቱ ባዶ፣ ጸጥተኛ ነበር። ካሚላ አልተመለሰችም። ወደ መኝታ ክፍሉ ወጣ። ላፕቶፑን አነሳና ከዚህ በፊት ሊያደርገው የሚገባውን ነገር ለማድረግ ወሰነ። የማህበራዊ ሚዲያ ላይ የሜሊሳን ሙሉ ስም ፈለገ። ያገኘው ነገር ግን ደንዝዞ እንዲቀር አደረገው። የቆዩ ፎቶዎች ነበሩ። ሜሊሳ በጣም ወጣት ሆና በምረቃ ስነ ስርዓቶች ላይ፣ በአካዳሚክ ዝግጅቶች ላይ ስትስቅ የሚያሳይ ፎቶ። የሚያማምሩ ልብሶችን ለብሳለች። ንግግሮች እያደረገች ነበር። የምስክር ወረቀቶችንም ይዛለች። ሪካርዶ አንድ ፎቶ ላይ ክሊክ አደረገ። መግለጫው እንዲህ ይላል: መምህርት ሜሊሳ ኦሊቬራ የዓመቱ ምርጥ አስተማሪ ሽልማትን ተቀበለች። መምህርት። ሌላ ፎቶም ከፈተ። ሜሊሳ በክፍል ውስጥ በተማሪዎች ተከባ፣ ሁሉም ፈገግ ይላሉ። ቀኑ ከ8 ዓመት በፊት ነበር። መፈለጉን ቀጠለ። ጽሑፎች፣ ዜናዎች፣ ስሞችን አገኘ። ሜሊሳ የዩኒቨርሲቲ መምህርት ነበረች። በከተማው ካሉ ምርጥ የግል ኮሌጆች በአንዱ ስነ ጽሑፍ ታስተምር ነበር። ሪካርዶ ወደ ፎቶዎቹ ተመለሰ። አሁን ግን በተለየ አይን ነበር። ሜሊሳ አንዳንዴ የምትጠቀምበትን የረቀቀ ቋንቋ ተረዳ። በቤት ውስጥ ነገሮችን የምታሰናዳበት መንገድ ልክ እንደ ጥበብ በጥንቃቄ ነበር። የምትናገርበት መንገድ ምንም እንኳን ትሁት ብትሆንም ሁሉ ጊዜም የተስተካከለ ነበር። ቆይ እንዴት አንዲት የዩኒቨርሲቲ መምህር እዚህ ደረጃ ላይ ደረሰች? በቤት ሰራተኝነት እየሰራች እየራባት 3 ልጆቿን ብቻዋን ለማሳደግ በቃች። ሪካርዶ አንድ ተጨማሪ ፎቶ ላይ ክሊክ አደረገና ደነዘዘ። የምረቃ ፎቶ ነበር። ሜሊሳ ከበርካታ ተማሪዎች ጋር ቆማለች እና በመካከላቸው በቀኝ ጥግ ላይ የ20 ዓመት ወጣት ነበር። እሱ ሪካርዶ ነበር። ራሱ ሪካርዶ ከ20 ዓመታት በፊት
ጸጉሩ የተለየ ግን እሱ ነበር። ሜሊሳ የሱ መምህርት ነበረች። ሪካርዶ ሌሊቱን ሙሉ መተኛት አልቻለም። ላፕቶፑ ላይ ያለውን ፎቶ ደጋግሞ እያየው ቆየ። እናም በመጨረሻ እውነቱ ተገለጠ። ሜሊሳ፣ መምህርት ሜሊሳ ኦሊቬራ ከመጀመሪያው ቀን ጀምሮ በሷ ላይ የሆነ የሚታወቅ ነገር እንዳለ ይሰማው ነበር። ነገር ግን ምን እንደሆነ መለየት አልቻለም። የአካል ለውጡ በጣም ከባድ ነበር። ጸጉሯ ከዚህ በፊት ረጅምና በሚገባ የተያዘ ነበር። አሁን ግን አጭርና የተጎሳቆለ ሆኗል። ሰውነቷ በጣም የከሳ፣ ሊሰበር የቀረበ፣ የዓለምን ክብደት የተሸከመ ሰው ይመስል ጎባጣ አቋም ነበራት። አይኖቿ ያው ነበሩ፣ ነገር ግን በውስጣቸው የነበረው ብርሃን ከጠፋ ቆይቷል። እና ምናልባትም እሷም በዚያች የመጀመሪያው ምሽት አውቀው ነበር። ነገር ግን ማን እንደነበረች ለመናገር በጣም አፍራ ዝምታን መርጣለች። ከ15 ዓመት በፊት የአስተዳደር ትምህርት ተምሮ ነበር። በርካታ የሰብአዊነት፣ የብራዚል ስነ ጽሑፍ፣ ፍልስፍና፣ ሶሺዮሎጂ ትምህርቶችን ወስዶ ነበር እና አሁን ያንን ፎቶ እያየ ትዝታዎቹ መመለስ ጀመሩ። የምታስተምረውን የምትወደድ ወጣት መምህርት አስታወሰ። ስለ መጽሐፍት ልክ እንደ ውድ ሀብት የምታወራ፣ ተማሪዎች ትምህርት ከዲፕሎማ በላይ መሆኑን፣ ለውጥ መሆኑን እንዲረዱ የምታደርግ መምህርት። ሪካርዶ አንድን የተለየ ክፍለ ጊዜ ያስታውሳል። ስለ ማህበራዊ እኩልነት፣ ትምህርት የድህነትን አዙሪት ለመስበር ብቸኛውና እውነተኛው መሳሪያ ስለመሆኑ ተናግራ ነበር። በዛ በጣም ተደንቆ ነበር። ከዛ ክፍለ ጊዜ በኋላ ነበር የራሱን ኩባንያ ሲኖረው ማህበራዊ ፕሮግራሞችን ለመፍጠር የወሰነው እና አሁን ያቺው ሴት በቤት ውስጥ እንደ ሰራተኛ እየሰራች ነው። እንዴት? ለምን እንደዚህ ሆነ? ሪካርዶ ስለ ሜሊሳ እውነቱን ለማወቅ ሌሊቱን ሲያነጋ ካሚላ በእናቷ ቤት ነበረች። የራሷን መገለጥ እያለፈች ነበር። ለ3 ቀናት መኝታ ክፍል ውስጥ ብቻዋን ሆና የመርማሪውን ሪፖርት ደጋግማ ነበበች። እያንዳንዱ ገጽ የበለጠ የጥፋተኝነት ስሜት እንዲሰማት አደረጋት። ሜሊሳ አጋጣሚ የምትጠቀም ሰው አልነበረችም። እንዲሁ ዝም ብላ ኑሮን ለማሸነፍ የሆነ ቦታ የተገኘች ሴት ነበረች። ሁሉንም ነገር ያጣች ግን ተስፋ ያልቆረጠች ሴት። በ3ኛው ቀን ካሚላ ከዚህ በላይ መታገስ አልቻለችም። የስነ ልቦና ባለሙያ ወደ ሆነች ጓደኛዋ ደወለች። ሉዊዛ፣ ላናግርሽ ፈልጋለሁ፣ በጣም አስቸኳይ ነው። በዚያ ከሰዓት በኋላ ካፌ ውስጥ ተገናኙ። ካሚላ ሁሉንም ነገር ነገረቻት። ሜሊሳን፣ ሪካርዶን፣ ጸቡን፣ የግል መርማሪውን። ሉዊዛ ካፑቺኖን እየጠጣች በዝምታ ሰማች። ፈርተሻል አለች ሉዊዛ በመጨረሻም። ምንድነው የፈራሁት? ሪካርዶ በሷ ፍቅር እንዳይወድቅ። እየወደቀ ይመስልሻል? አላውቅም፣ ግን አስፈላጊው ነገር ያ ይመስለኛል ማለት አይደለም። እንዴት አስፈላጊ አይደለም? ሉዊዛ ወደፊት ተጠጋች። ካሚላ፣ ሪካርዶን ለሜሊሳ አሳልፌ እሰጣለሁ ብለሽ አይደለም የፈራሹ ሪካርዶን ካጣሹ ቆይተሽ ሜሊሳ ቀድሞ የነበረውን ሰው እንዲያስታውስ እያደረገችው መሆኑን ለመረዳት ነው። ይህ ምንም ትርጉም የለውም። አይ አለው። ለመጨረሻ ጊዜ አንቺና ሪካርዶ አብራችሁ ስለሆነ ነገር በእውነት የተጨነቃችሁት መቼ ነው? መልክን ከመጠበቅ ውጪ ስለሆነ ነገር የታገላችሁት መቼ ነው? ካሚላ ዝም አለች። መልስ አልነበራትም። ሜሊሳ ጠላትሽ አይደለችም፣ ሉዊዛ ቀጠለች። እሷ መስታወት ናት እና አንቺ ራስሽን እንድታይ እየተገደድሽ ነው። የምታየው ነገር ደግሞ አልተመቸሽም። ቃላቱ ለሰዓታት በካሚላ ጭንቅላት ውስጥ ሲያስተጋቡ ቆዩ። በዚያ ምሽት በእናቷ ቤት መኝታ ክፍል ውስጥ ብቻዋን ሆና በመጨረሻም አለቀሰች። ስለ ሪካርዶ፣ ስለ ሜሊሳም አይደለም፣ ስለ ራሷ። ቀዝቃዛ፣ ሩቅ፣ በመልክ በውጪ በሚታየው ነገር የተጠመደች ሴት ስለሆነችው። በሚቀጥለው ቀን ጧት ስልኳን አንስታ ለሪካርዶ ደወለች። ከጧቱ 12 ሰዓት ላይ ሪካርዶ ቀድሞ ለባብሶ ነበር። መታገስ አልቻለም። መልስ ያስፈልገው ነበር። ሜሊሳ ግን እስከ 2 ሰዓት አትመጣም። ወደ ኩሽና ወረደና ቡና አፈላ። ለመጠበቅ ተቀመጠ። በ1 ሰዓት ተኩል ላይ ስልኩ ጠራ። ካሚላ ነበረች። ሪካርዶ፣ ላናግርህ እፈልጋለሁ። ተናገሪ። እኔ የግል መርማሪ ቀጥሬ ነበር። ሲኒውን ሊጥለው ጥቂት ቀረው። ምን? ሜሊሳን እንዲመረምር ሰው ቀጥሬ ነበር እና አንዳንድ አስደሳች ነገሮችን አግኝቻለሁ። ካሚላ፣ ይህ ምን አይነት የማይረባ ነገር ነው?
የማይረባ ማለት ስለማታውቃት እንግዳ ሰው ስትከላከል መኖር ነው። ለዛም ለማወቅ ወሰንኩ። ሪካርዶ ቁጣና የማወቅ ጉጉት በአንድ ላይ ተሰማው። እና ምን አገኘሽ? ብዙ ነገር፣ ግን በስልክ አልነግርህም። አሁን እመጣለሁ። እሱ ሳይመልስላት ስልኩን ዘጋችው። ከ40 ደቂቃ በኋላ ካሚላ መጣች። በሰነዶች የተሞላ ፎልደር ይዛ ነበር። በሳሎን ጠረጴዛ ላይ ተቀመጠች። ወንጀል ልትገልጥ እንደተቃረበች ሁሉ ፎልደሩን ከፈተችው። ተቀመጥ፣ ፊት ለፊት ወዳለው ወንበር ጠቆመች። ሪካርዶ ተወጥሮ ተቀመጠ። ሜሊሳ ኦሊቬራ 42 ዓመቷ፣ ከክልል ዩኒቨርሲቲ በስነ ጽሑፍ የተመረቀች፣ በብራዚል ስነ ጽሑፍ የማስተርስ ዲግሪ አላት። በማራኔሎ ኮሌጅ ውስጥ ለ12 ዓመታት የዩኒቨርሲቲ መምህርት ነበረች። ሪካርዶ ይህንን ቀድሞውኑ አውቆ ነበር። ነገር ግን ካሚላ እንድትቀጥል ተዋት። ከ8 ዓመት በፊት በዛ ተቋም ውስጥ ካሉ ምርጥ መምህራን አንዷ ተደርጋ ትቆጠር ነበር። ጥሩ ታገኝ ነበር። መረጋጋት፣ ምቹ ህይወት ነበራት። ካሚላ አንድ ገጽ ገለጠች። ከዛ ግን ሁሉም ነገር ፈራረሰ። እንዴት? ባሏ የከሰረ ነጋዴ ጥሬ ገንዘባቸውን ሁሉ ይዞ ጠፋ። በእሷ ስም ግዙፍ ዕዳዎችን ትቶ ሄደ። ሜሊሳ ቤቷን፣ መኪናዋን፣ ሁሉንም ነገር አጣች። ሪካርዶ ደረቱ ሲጠብ ተሰማው። ግን የባሰ ነገር አለ። ጥልቅ የስሜት ቀውስ ውስጥ ገባች። እናም ከስራ መቅረት ጀመረች። በትክክል ማስተማር አልቻለችም። ኮሌጁም ከስራ አባረራት። ተሸላሚ መምህሯን አባረሩ። አሁን አባረሯት። ምክንያቱም በእንደዚህ አይነት ሁኔታ መስራት አልቻለችም። ሳትመጣ ብዙ ቀናትን ታሳልፍ ነበር። ስትመጣም በተማሪዎች ፊት ታለቅስ ነበር። መስራት የምትችልበት ሁኔታ ላይ አልነበረችም። ሪካርዶ አይኑን ጨፈነ። ሜሊሳን በዛ ሁኔታ ውስጥ ሊገምታት ቻለ። የፈረሰች፣ የጠፋች፣ ህይወቷን እንዴት አድርጋ እንደምትገነባ የማታውቅ ሴት። ከዛ በኋላ ሌሎች ስራዎችን፣ የግል ትምህርት ቤቶችን፣ የዝግጅት ኮርሶችን ሞከረች። ነገር ግን የስሜት ቀውስ ታሪክ ያለውን ሰው ማንም መቅጠር አልፈለገም። በሮች አንድ በአንድ ተዘጉ። ልጆቿስ? 3ቱ ልጆቿ ከትዳሯ ናቸው። ባሏ የጠፋው ትንሿ ልጅ ገና የ1 ዓመት ልጅ ሳለች ነበር። ሜሊሳ ከዚያን ጊዜ ጀምሮ 3ቱንም ብቻዋን አሳድጋለች። ካሚላ ፎልደሩን ዘጋች። አሁን ለምን እንደተጨነቅኩ ገባህ? ይህች ሴት የተወሳሰበ ታሪክ፣ የስሜት ቀውሶች፣ ከባድ የገንዘብ ችግሮች አሏት እና አንተ ወደ ቤታችን አስገባሃት። ለሁሉም ነገር ፍቃድ ሰጠሃት። ሪካርዶ ባለቤቱን በቁጣና በሐዘኔታ ድብልቅ ስሜት ተመለከታት። ካሚላ ለመኖር እየታገለች ያለችን ሴት ለመሰለል መርማሪ ቀጠርሽ። ይህ ምን ያህል ጨካኝ እንደሆነ አይታይሽም? ጨካኝ ማለት የዋ መሆን ማለት ነው። እኔ ቤተሰባችንን ጠብቄያለሁ። ሪካርዶ ጠብቀሻል? ልጆቿን ለመመገብ ከምትጥር ተስፋ የቆረጠች እናት ካለፈ ያለ መረጋጋት ታሪክ ካለው ሰው ጠበቅሽ? ሪካርዶ ተነሳ። በእነዚህ ሰነዶች ውስጥ እኔ ምን እንደማይ ታውቂያለሽ? በህይወት የፈረሰች ግን ተስፋ ያልቆረጠች ሴትን ነው። ሁሉንም ነገር ያጣች ግን ትግሏን የቀጠለች ሴት። ልጆቿ እንዳይራቡ በቤት ሰራተኝነት ለመስራት የተስማማች ሴት። እና ሌላ ምን እንደማውቅ ታውቂያለሽ ካሚላ? ሜሊሳ በኮሌጅ መምህርቴ ነበረች። ካሚላ መረጃውን እያሰላሰለች ዝም አለች። ከ15 ዓመት በፊት እኔንም አስተምራኛለች። ካገኘኋቸው ምርጥ መምህራን አንዷ ነበረች። አሁን ደግሞ ህይወት ስላፈራረሰቻት ቤቴ ውስጥ ወለል እያጸዳች ነበር። እርግጠኛ ነህ? አዎ፣ የቆዩ ፎቶዎቿን አይቻለሁ። ትምህርቶቿንም አስታውሳለሁ። ካሚላም ተነሳች። እና ምን ማድረግ አስበሃል? ህይወቷን እንደገና እንድትገነባ ረዳታለሁ። በትክክለኛው መንገድ። ትክክለኛው መንገድ እንዴት ነው? ገና አላውቅም፣ ግን አገኘዋለሁ። በዚያ ቅስፈት የደጁ ደውል ተደወለ። ሜሊሳ ደረሰች። ሪካርዶ ወደ በሩ ሄዶ ከፈተ። እሷ በዚያው እንደ ሁል ጊዜው ተራ ልብሷን ለብሳ አይኖቿ በለቅሶ አብጠው እዚያ ነበረች። እንደምን አደሩ ጌታዬ? እንደምን አደርሽ ሜሊሳ? ግቢ። ገባችና ሳሎን ውስጥ ካሚላን ስታይ ደነገጠች። ወይዘሮ ካሚላ። አሁን ሜሊሳን በተለየ ስሜት ተመለከተቻት። ከእንግዲህ ንቀት አልነበረም፣ ይበልጥ የተወሳሰበ ነገር ነበር።
ምናልባትም የጥፋተኝነት ስሜት። ሜሊሳ ላናግርሽ እፈልጋለሁ። ሜሊሳ ተወጠረች። እሺ እመቤት፣ እዚህ ተቀመጪ። ሜሊሳ በሶፋው ጫፍ ላይ ተቀመጠች። እጆቿን ጭኗ ላይ አጣበቀች። ሪካርዶ በዝምታ የድጋፍ ምልክት አጠገቧ ተቀመጠ። ካሚላ በጥልቀት ተነፈሰች። ስለ ባለፈው ህይወትሽ አንዳንድ ነገሮችን አውቄያለሁ። ምን አወቁ? የዩኒቨርሲቲ መምህር እንደነበርሽ፣ ባልሽ ሲጠፋ ሁሉንም ነገርሽን እንዳጣሽ እና እንደገና ለመጀመር እንደሞከርሽ ግን በሮች እንደተዘጉብሽ። ሜሊሳ መንቀጥቀጥ ጀመረች። ላስረዳ እችላለሁ። ምንም ማስረዳት አያስፈልግሽም ሜሊሳ። ካሚላ ፊት ለፊት ባለው ወንበር ላይ ተቀመጠች። እኔ ነኝ ይቅርታ መጠየቅ ያለብኝ። ሜሊሳ አይኖቿን አፈጠጠች። እንዴት? ፈርቼብሽ ነበር። ጥሩ ባልሆነ መንገድ አስተናግጄሽ ነበር። ማን እንደነበርሽ እንኳን አላወኩም። እንባ በሜሊሳ ፊት ላይ መፍሰስ ጀመረ። ወይዘሮ ካሚላ፣ እኔ ምንም ነገር በክፋት አልደበቅኩም። ውድቀቴን ብቻ ማንም እንዲያውቅብኝ ስላልፈለግኩ ነው። ውድቀት? ሪካርዶ ጣልቃ ገባ። ሜሊሳ፣ አንቺ አልወደቅሽም፣ እንደውም ተርፈሻል። ተሸላሚ መምህርት ከነበርኩበት የቤት ሰራተኛ ሆንኩኝ። ይህ ውድቀት ነው ጌታዬ? አይደለም፣ ይህ ክብር ነው። ልጆችሽን ለመመገብ ማንኛውንም ስራ ተቀብለሻል እና እንዴት ይህ ውድቀት ይሆናል? ይህ ድፍረት ነው። ሜሊሳ አሁን ያለ ቁጥጥር እያለቀሰች ፊቷን በእጆቿ ሸፈነች። እናንተ አልገባችሁም። ሁሉንም ነገር አጣው። ስራዬን፣ ቤቴን፣ ክብሬን። ከተከበረች መምህርትነት ወደ ቤት ሰራተኝነት ተሸጋገርኩ። ሰዎች እንደምንም ነገር ነው የሚያዩኝ። ካሚላ ተጠግታ ከሜሊሳ አጠገብ ተቀመጠች። ለመጀመሪያ ጊዜ እጇን ትከሻዋ ላይ አኖረች። ሜሊሳ እይኝ። ሜሊሳ በእንባ የራሰ ፊቷን አነሳች። እኔ ባንቺ ላይ ጨካኝ ነበርኩ፣ ራስ ወዳድ ነበርኩ፣ እንደ በታች አይቼሻለሁ። አሁን ግን ምናልባት አንቺ ከኔ የበለጠ ብልህና ደፋር እንደሆንሽ አውቄያለሁ። ወይዘሮ ካሚላ፣ ካሚላ ብቻ በይኝ። ሜሊሳ በከፍተኛ ድምፅ ስቅስቅ ብላ አለቀሰች። እዚህ ደረጃ ላይ በመገኘቴ በጣም አፍራለሁ። ሪካርዶ ሌላኛውን እጇን ያዘ። ሜሊሳ፣ ታስታውሽኛለሽ? ግራ ተጋብታ አየችው። ማለት ጌታዬ፣ ማራኔሎ ኮሌጅ ቢዝነስ አድሚኒስትሬሽን የ2010 ተማሪዎች የብራዚል ስነ ጽሑፍን ታስተምሪን ነበር። ሜሊሳ አይኗን አፍጥጣ ሪካርዶን በትኩረት ተመለከተችው። ፊቱን አጠናች። ሪካርዶ ማርቲንስ? አዎ። ደንግጣ እጇን አፏ ላይ አኖረች። አምላኬ ሆይ፣ እኔ አላወቅኩም ነበር። ለአንድ ሴሚስቴር አስተምረሽኛል። ካገኘኋቸው ምርጥ መምህራን አንዷ ነሽ። ዓለምን የማይበትን መንገድ ቀይረሻል። ሜሊሳ በአንድ ጊዜ እየሳቀችና እያለቀሰች ነበር። ሁል ጊዜ በሁለተኛው ረድፍ ነበር የምትቀመጠው። ስለ ማቻዶ ዴ አስደናቂ ስራ የሰራኸው ዝምተኛ ተማሪ ነበርክ። አዎ፣ እኔ እሱ ነበርኩ። አምላኬ ሆይ፣ ቆይ እንዴት ነው ያላስተዋልኩት? ምክንያቱም አንቺ ማን እንደሆንኩ ለማየት ሳይሆን ለመትረፍ በመጣር ተጠምደሽ ነበር። ሜሊሳ ሙሉ በሙሉ ተዝለፈለፈች። ለአመታት አልቅሳ የማታውቀውን ያህል አለቀሰች። ሪካርዶና ካሚላ በሁለቱም በኩል ሆነው ያዟት። በመጨረሻም ስትረጋጋ ሜሊሳ ፊቷን ጠረገች። እንዲህ እንድታዩኝ አልፈለኩም ነበር። በጣም አፍራለሁ። ያሳፍራል። እባክሽን አትፈሪ፣ ሪካርዶ በቁርጠኝነት ተናገረ። እዚህ የምታፍሪበት ምንም ነገር የለም። ካሚላ በጥልቀት ተነፈሰች። ሜሊሳ፣ አንድ ሐሳብ ላቀርብልሽ እፈልጋለሁ። ሜሊሳ አሁንም እየፈራች ተመለከተቻት። ወደ ማስተማር ስራሽ እንድትመለሺ ልረዳሽ እፈልጋለሁ። ምን? አዎ፣ አንቺ መምህርት ነሽ። ቤቶችን ማጽዳት የለብሽም። በክፍል ውስጥ ሆነሽ ህይወቶችን መለወጥ ነው ያለብሽ። ካሚላ፣ ከሆነው ነገር በኋላ ማንም አይቀጥረኝም። እኔ ያስቀጥርሻለሁ። ሜሊሳ ነገሩን ለማለስለስ እየሞከረች ዝም አለች። ብዙ ግንኙነቶች አሉኝ። የትምህርት ቤት ዳይሬክተሮችን፣ የዩኒቨርሲቲ አስተባባሪዎችን አውቃለሁ። ተጽዕኖዬን ተጠቅሜ እረዳሻለሁ። ለምን እንዲህ ያደርጋሉ? ካሚላ የሜሊሳን እጅ ያዘች። ምክንያቱም ይገባሻል እና እኔም ደግሞ የሰራሁትን ስህተት ማረም አለብኝ። ሪካርዶ ፈገግ አለ። ከቀናት በኋላ ለመጀመሪያ ጊዜ
ትክክለኛዋን ሚስቱን ካሚላን እያያት እንደሆነ ተሰማው። ከዓመታት በፊት የወደዳትን ያችን ሴት። ግን አንድ ቅድመ ሁኔታ አለ፣ ካሚላ ቀጠለች። ሜሊሳ እንደገና ተወጠረች። እርዳታችንን ትቀበያለሽ። ሙሉ በሙሉ ራስሽን እስክትቺ ድረስ እንደምንደግፍሽ ትቀበያለሽ፣ ያለ አፍረትና ያለ ጥፋተኝነት ስሜት። ይህ እድል እንደሚገባሽ በማመን ብቻ። ሜሊሳ ሁለቱንም ተመለከተች። አውቋት የነበረውን የቀድሞ ተማሪዋን ሪካርዶንና ካሚላን፣ ከጠላትነት ወደ አጋርነት የተለወጠችውን ሴት እና በ8 ዓመታት ውስጥ ለመጀመሪያ ጊዜ ሜሊሳ ምናልባት ብቻ ህይወት ሊሻሻል እንደሚችል ለማመን ለራሷ ፈቀደች። በሳሎን ውስጥ ካደረጉት ንግግር በኋላ 2 ሳምንታት አልፈዋል። ሜሊሳ ከእንግዲህ ቤቱን አታጸዳም ነበር። ወደ አካዳሚክ ዓለም የምትመለስበትን ሁኔታ እስኪያመቻቹ ድረስ እንደ እንግዳ እንድትቆይ ካሚላ ወስና ነበር። መጀመሪያ ላይ ሜሊሳ ተቃወመች። አፍረቱ በጣም ትልቅ ነበር። ነገር ግን ሪካርዶና ካሚላ ምንም ምርጫ አልሰጧትም። ከእንግዳ ማረፊያ ክፍሎች አንዱን ለሷ መኝታ ክፍል አደረጉት። 3ቱን ልጆቿን ቤቱን እንዲያዩ አመጧቸው። ልጆቹ በጣም ተደነቁ። እንዲህ አይነት ትልቅ ቤት አይተው አያውቁም ነበር። ትልቋ የ8 ዓመቷ ሶፊያ ቤተ መጽሐፍ ውስጥ መጽሐፍን በማየት ሰዓታትን አሳለፈች። መካከለኛዋ የ6 ዓመቷ ላውራ በሳሎን ውስጥ ባለው ፒያኖ ተመሰጠች። ትንሿ የ4 ዓመቷ ቢያትሪስ በአትክልት ውስጥ መጫወት ብቻ ነበር የፈለገችው። ሪካርዶ ሁሉንም በፈገግታ ይመለከት ነበር። ሜሊሳ ለመጀመሪያ ጊዜ ዘና ስትል ልጆቿ ቀጣዩ ምግብ ከየት እንደሚመጣ ሳይጨነቁ ደስተኛ ሆነው ተመለከተ። ነገር ግን ካሚላ የያዘችው ድንገተኛ ነገር ነበር። በዚህ አርብ ከሰዓት በኋላ ሜሊሳን ወደ ሳሎን ጠራቻት። አንድ ዜና አለኝ። ሜሊሳ እየተረበሸች ተቀመጠች። አሁንም እንደ እኩል መታየትን አልለመደችም ነበር። በሳንታና ዩኒቨርሲቲ ስብሰባ አመቻችቼልሻለሁ። ሜሊሳ ገርጥታ ቀረች። ሳንታና ዩኒቨርሲቲ? ካሚላ፣ ያኮ በከተማው ካሉ ምርጥ የግል ዩኒቨርሲቲዎች አንዱ ነው አውቃለሁ። እና በሚቀጥለው ሴሚስተር የሚጀምር የስነ ጽሑፍ መምህር ይፈልጋሉ። ግን በማራኔሎ ከሆነው ነገር በኋላ እነሱ በፍጹም አይቀጥሩኝም። ካሚላ ፈገግ አለች። ያንን ለኔ ተይው። ስብሰባው ሰኞ ጠዋት በ4 ሰዓት ከሬክተሩ ጋር ነው። ሜሊሳ ፊቷን በእጆቿ ሸፈነች። እንደምችል አላውቅም። ካስተማርኩ 8 ዓመት ሆኖኛል። ቆይ ብቃቱ ከሌለኝስ? በተማሪዎች ፊት ብደነግጥስ? ሪካርዶ በዚያ ቅስፈት ወደ ክፍሉ ገባ። ትችያለሽ። እንዴት እንደዚህ እርግጠኛ ሊሆኑ ይችላሉ? ምክንያቱም ትምህርቶችሽን አስታውሳለሁ። ወደ ክፍል ስትገቢ ህይወት ይዘሽ ነበር። በአይኖችሽ ውስጥ ሁሉም ይታይ ነበር። ማስተማር ትወጃለሽ። ሜሊሳ በጥልቀት ተነፈሰች። እወድ ነበር፣ ግን ያንን አጣሁት። በራስ መተማመኑን፣ ፍቅሩን፣ ሁሉንም። አይ ምንም ነገር አላጣሽም። ካሚላ አጠገቧ ተቀመጠች። ለመኖር ስትይ አርቀሽ ቀብረሽው ነበር። አሁን ግን የምታወጪበት ጊዜ ነው። ሜሊሳ በጥቂት ሳምንታት ውስጥ ህይወቷን የቀየሩትን 2 ሰዎች ተመለከተች። እናንተ በእኔ ላይ እንዲህ ያለ እምነት ካላችሁ እኔ ደግሞ አው አንቺም በራስሽ ላይ እምነት ሊኖርሽ ይገባል። ምክንያቱም አንቺ የማታዩን ነገር እኛ እናያለን። ሪካርዶ ወደፊት ተጠጋ። እኛ አስደናቂ ሴትን እናያለን። እንባ በሜሊሳ ፊት ላይ ፈሰሰ። እናንተን እንዳላሳዝናችሁ እንዳላሳፍራችሁ ፈራለሁ። ማንንም አታሳዝኝም። በሳምንቱ መጨረሻ ካሚላ አዲስ ልብሶችን ለመግዛት ሜሊሳን ይዛት ሄደች። የሚያምሩ ልብሶች፣ ተስማሚ ጫማዎች፣ የቆዳ ቦርሳ። ሜሊሳ በእያንዳንዱ ግዢ ላይ ተቃወመች። በጣም ብዙ እንደሆነና እንደማይገባት ትናገር ነበር። ነገር ግን ካሚላ እንቢቷን አልተቀበለችም። አንቺ የዩኒቨርሲቲ መምህርት ነሽ፣ እንደዛ መልበስ አለብሽ። እሁድ ምሽት ሜሊሳ በጣም ተረብሻ ስለነበር እራት መብላት አልቻለችም። 3ቱ ልጆቿ ተጋግዘው ሊያበረታቷት ሞከሩ። እማዬ አንቺ ታሸንፊያለሽ። ሶፊያ እናቷን አቀፈች። በዓለም ላይ ካሉ መምህራን ሁሉ ብልህ ነሽ። እንዴት አወቅሽ ልጄ? ሳስተምር አይተሽኝ አታውቂም። ምክንያቱም በየቀኑ ብዙ ነገሮችን ታስተምሪናለሽ። በጣም በሚገባ ስለምታስረጅኝ ሁሉንም ነገር እረዳለሁ። ላውራ እቅፏ ውስጥ ተቀላቀለች። እማዬ አትርሺ፣ ሁሌም ትችያለሽ።
ትንሿ ቢያትሪስ እንኳን እጇን ሜሊሳ ፊት ላይ አኖረች። አንቺ ምርጥ ነሽ እማዬ። ሜሊሳ በለቅሶ ተዝለፈለፈች። ሶስቱ ልጆቿን አጥብቃ ያዘች። የማደርገው ነገር ሁሉ ለእናንተ ነው፣ ሁሉም ነገር። ሰኞ ጧት ሜሊሳ ከማንቂያው በፊት ተነሳች። ረጅም ሰዓት ታጠበች። አዲሱን ልብሷን ለበሰች። ጸጉሯን በጥንቃቄ አስተካከለች። ለቁርስ ስትወርድ ሪካርዶና ካሚላ ይጠብቁ ነበር። በጣም አምሮብሻል። ካሚላ ፈገግ አለች። እንደገና ራሴን የመሰልኩ ይመስለኛል። ሜሊሳ በሳሎን መስታወት ውስጥ ነጸብራቋን አየች። ራሴን እንዲህ ካየሁት በጣም ቆይቻለሁ። ሪካርዶ ወደ ዩኒቨርሲቲው አደረሳት። በመንገድ ላይ ሜሊሳ ሁሉንም ነገር እያሰላሰለች ዝም አለች። ግቢው ሲደርሱ በዋናው ህንጻ ፊት ለፊት ቆመች። መግባት የምችል አይመስለኝም። ትችያለሽ። ሪካርዶ እጁን ትከሻዋ ላይ አኖረ። በጥልቀት ተንፍሺ እና ማን እንደሆንሽ አስታውሺ። ሜሊሳ ተነፈሰች። ለአንድ አፍታ አይኖቿን ጨፈነች እና ወደ ውስጥ ገባች። ጸሐፊዋ ወደ ሬክተሩ ቢሮ ወሰደቻት። ዶክተር በርናንዶ ኮስታ የ60 ዓመት ሰው ነበሩ። ነጭ ጸጉር ያላቸው፣ የንባብ መነጽራቸውን በአንገታቸው ላይ ያንጠለጠሉ። ሜሊሳ ስትገባ ተነሱ። መምህርት ሜሊሳ ኦሊቬራ፣ ስለተዋወቅን ደስ ብሎኛል። ሜሊሳ መንቀጥቀጧን ለመቆጣጠር እየሞከረች እጃቸውን ጨበጠች። ደስታው የኔ ነው ዶክተር በርናንዶ። ተቀመጪ ባክሽ። ከጠረጴዛው ፊት ለፊት ወዳለው ወንበር ጠቆሙ። ሲቪሽን አነበብኩት። በጣም አስደናቂ ነው። አመሰግናለሁ። 12 ዓመታት በማራኔሎ የምርጥ መምህርት ሽልማት፣ በአካዳሚክ መጽሔቶች ላይ የወጡ ጽሑፎች፣ ስለ ማስተማሪያ ዘዴዎች 3 መጽሐፍት። ሜሊሳ ምን እንደምትል ሳታውቅ አንገቷን ነቀነቀች። ግን በመሃል የ8 ዓመት መቋረጥ አለ። ምን እንደተፈጠረ ልታስረጅኝ ትችያለሽ? ሜሊሳ በጥልቀት ተነፈሰች። የእውነት ሰዓት ነበር። መዋሸት ሰበብ መፍጠር ትችል ነበር፣ ወይም ደግሞ እውነተኛ መሆን ትችል ነበር። እሷ እውነተኛነትን መረጠች። ዶክተር በርናንዶ፣ ከ8 ዓመት በፊት ትዳሬ በሚያሳዝን ሁኔታ ፈረሰ። ባለቤቴ ያጠራቀምነውን ገንዘብ ሁሉ ይዞ ጠፋ። ከባድ ዕዳዎችንና 3 ትንንሽ ልጆችን ብቻዬን እንዳሳድግ ትቶኝ ሄደ። በዝምታ ሰሙ። እናም ጥልቅ የሆነ የስሜት ቀውስ ውስጥ ገባው። በትክክል ማስተማር አልቻልኩም። ማራኔሎ በምክንያት አባረረኝ። ስራዬን በአግባቡ እየሰራው አልነበረም። ከዚያ 8 ዓመታት ትናንሽ ስራዎችን ስሰራ አሳለፍኩ። ወደ ማስተማር ለመመለስ ብዙ ጊዜ ሞከርኩ፣ ግን ማንም አይቀጥረኝም ነበር። ለመትረፍ በመጨረሻም በቤት ሰራተኝነት ሰራው። በክፍል ውስጥ የወደቀው ዝምታ ከባድ ነበር። ሜሊሳ ውድቅ መደረግን ጠበቀች። በአካዳሚክ ዓለም ውስጥ ቦታ እንደሌላት ለመስማት ጠበቀች። ነገር ግን ዶክተር በርናንዶ ወደፊት ተጠጉ። ሜሊሳ ብዬ ልጠራሽ እችላለሁ? አዎ ይቻላል። ሜሊሳ፣ እኔ በአንድ መምህር ውስጥ ከሁሉ በላይ ምን እንደማደንቅ ታውቂያለሽ? አላውቅም። እውነተኛነትንና ጥንካሬን። መነጽራቸውን አውልቀው በሸሚዛቸው ጠረጉት። ህይወት ፍጹም በሚሆንበት ጊዜ ማንኛውም ሰው ማስተማር ይችላል። ነገር ግን አንቺ ያለፍሽበትን አልፎ ማስተማር እውነተኛ ድፍረትን ይጠይቃል። ሜሊሳ አይኖቿ በእንባ ሲሞሉ ተሰማት። ከዓመታት በፊት የጻፍሻቸውን ጽሑፎች አነበብኳቸው። ስለ ስነ ጽሑፍ የሰራሽው ስራ እስካሁን እንደ ዋቢ ይጠቀሳል። የመማሪያ ዘዴ መጻሕፍትሽም በብዙ ዩኒቨርሲቲዎች ጥቅም ላይ እየዋሉ ነው። አዎ፣ የብራዚል ትምህርት ላይ አሻራሽን አሳርፈሻል ሜሊሳ። እናም እንደገና አሻራሽን እንድታሳርፊ እድል ልሰጥሽ እፈልጋለሁ። ሜሊሳ እንባዋን መቆጣጠር አልቻለችም። ዶክተር በርናንዶ፣ አሁንም በቂ ብቃት እንዳለኝ አላውቅም። አንድ ነገር ልንገርሽ። ተነስተው ወደ መስኮቱ ሄዱ። ከ15 ዓመት በፊት ከባድ ቀውስ አጋጥሞኝ ነበር። ባለቤቴን አጣው። ጥልቅ የሆነ ድብርት ውስጥ ገባው። ሁሉንም ነገር ልተወው ነበር። ሜሊሳ ተገረመች። ግን አንድ ጓደኛዬ ሁሉንም ነገር የቀየረ ነገር ነገረኝ። እንዲህ አለኝ፣ በርናንዶ፣ አንተ ማለት የደረሰብህ ነገር ማለት አይደለህም። አንተ ማለት ከደረሰብህ ነገር በኋላ የምታደርገው ነገር ነህ። ከዛም ወደ ሜሊሳ ዞሩ። አንቺ የደረሰብሽን መተው አይደለሽም፣ ያጋጠመሽንም ቀውስ አይደለሽም።
አንቺ ማለት ልጆቿን ለመመገብ በሰራተኝነት የሰራች ሁሉም ነገር ሲፈርስ እንኳን ተስፋ ያልቆረጠች ሴት ነሽ። ሜሊሳ አሁን በግልጽ ታለቅስ ነበር። ሜሊሳ በዩኒቨርሲቲ ውስጥ እንድትሆኚ እፈልጋለሁ። ስላለፍሽበት ነገር ሳይሆን ስላለፍሽበት ነገር ምክንያቱም ምንም አይነት ሲቪ ሊያስተምረው የማይችለው ነገር አለሽ፣ ህይወት አለሽ። ዶክተር በርናንዶ ከፈለግሽው ስራው ያንቺ ነው ሜሊሳ። በሳምንት 3 ክፍሎች፣ ወቅታዊ የብራዚል ስነ ጽሑፍ፣ ከልምድሽ ጋር የሚመጣጠን ደሞዝ። በሚቀጥለው ወር መጀመር ትችያለሽ። ሜሊሳ መልስ መስጠት አልቻለችም። በእፎይታ በምስጋናና በመደነቅ አለቀሰች። ግን አንድ ቅድመ ሁኔታ አለ። ሜሊሳ እንባዋን እየጠረገች በትኩረት ሰማች። ስላለፍሽበት ነገር ዳግመኛ ላለማፈር ቃል ግቢልኝ። ምክንያቱም ታሪክሽ የአፍረት ምክንያት ሳይሆን የኩራት ምክንያት ስለሆነ። ሜሊሳ ተነሳችና እጇን ዘረጋች። ቃል እገባለሁ ዶክተር። ዶክተር በርናንዶ እጇን አጥብቀው ጨበጧት። ወደ ስራሽ እንኳን በደህና መጣሽ መምህርት። ሜሊሳ ከዛ ቢሮ ስትወጣ ተለውጣ ነበር። ካሁን በኋላ የፈራች የቤት ሰራተኛ አልነበረችም። እንደገና መምህርት ሜሊሳ ኦሊቬራ ነበረች። ሪካርዶና ካሚላ መኪና ማቆሚያ ውስጥ ይጠብቁ ነበር። ፊቷን ባዩ ጊዜ ወዲያውኑ አወቁ። ተሳካልኝ አለች ሜሊሳ በታነቀ ድምጽ። ስራውን አግኝቻለሁ። ካሚላ አጥብቃ አቀፈቻት። አውቅ ነበር፣ እንደምታሳኪው አውቅ ነበር። ሪካርዶ እቅፍ ውስጥ ተቀላቀለ። ባንቺ ኮራለሁ። ሜሊሳ ወደ ሁለቱ ተመለከተች። ህይወቴን አድናችኋል። አይ ራስሽን ያዳንሽው አንቺ ራስሽ ነሽ። እኛ ማድረግ እንደምትችይ ብቻ አስታወስንሽ። ሲመለሱ ሜሊሳ በመስኮት ትመለከት ነበር። ከተማዋ ስታልፍ እያየች ባለፉት ሳምንታት የሆነውን ነገር ሁሉ እያሰበች ወደዚያ መኖሪያ ቤት የገባችው ተስፋ የቆረጠች የቤት ሰራተኛ ሆና ነበር። አሁን ግን እንደገና የዩኒቨርሲቲ መምህርት ሆና እየወጣች ነው። ህይወት ሰውን የምታስደንቅበት እንግዳ መንገድ አላት። ትምህርት ከመጀመሩ በፊት የነበረው አርብ ካሚላ የቤተሰብ ራት አዘጋጀች። የሪካርዶ ወንድም ጳውሎስ ከባለቤቱና በሳንታና ዩኒቨርሲቲ ቢዝነስ ከሚማረው የ20 ዓመት ልጁ ራፋኤል ጋር መጣ። በራቱ ወቅት ሜሊሳ እንደ ሁልጊዜው ምግብ ታቀርብ ነበር። ምግቡን ስታመጣ ራፋኤል በጉጉት ተመለከታት፣ ግን ምንም አላለችም። ሜሊሳ በቤት ውስጥ ብዙ ሰዎች በመኖራቸው ባለመመቸት አይኖቿን አቀረቀረች። በተለይም ባለፉት ሳምንት ከነበረው ውጥረት በኋላ ወደ ኩሽና ስትመለስ ጳውሎስ እንዲህ ሲል ሰማች። ሪካርዶ ሰራተኛ በጣም ቀልጣፋ ትመስላለች። ሜሊሳ ፊቷ ሲግል ተሰማት። ሰራተኛ ዓለም አሁን የምታያት በዚህ መንገድ ነበር። ማን እንደነበረች ምንም ግድ ሳይሰጣት ካሚላ ሜሊሳ መስማት ያልቻለችውን ነገር መለሰች። ግን ድምጿ የመከላከል አይነት ነገር ነበር። ምናልባት ስለ ሁኔታው እያስረዳች ሊሆን ይችላል። ራፋኤል ምንም አልጠየቀም። ዝም ብሎ አጎቶቹን በትኩረት እያየ በላ። የሜሊሳ የመጀመሪያው ትምህርት ቀን ሰኞ ጠዋት ነበር። ትምህርቱ 4 ሰዓት ቢሆንም እሷ ግን በጠዋት 11 ሰዓት ተነሳች። መተኛት አልቻለችም። የመረበሽ ስሜት የእያንዳንዱን የሰውነቷን ክፍል ወጥሮት ነበር። ካሚላ የገዛችላትን ግራጫ ልብስ ለበሰች። እስኪ በቃት ድረስ ጸጉሯን 3 ጊዜ አበጠረች። መስታወት ውስጥ ተመልክታ ራሷን ለማወቅ ሞከረች። እዚያ ያለችው እውነት ራሷ ናት? እውነት ይህች መምህርት ሜሊሳ ኦሊቬራ ናት? ወይንስ አሁንም ተደብቃ የተረፈ ምግብ የምትበላው ፈሪ ሰራተኛ? እማዬ በጣም አምሮብሻል። ሶፊያ ተነስታ ወደ ክፍሉ ገባች። ተረብሸሻል። ሜሊሳ እየተንቀጠቀጠች ፈገግ አለች። አዎ ልጄ በጣም ተረብሻለሁ። አያስፈልግም እማዬ፣ አንቺ እኮ በጣም አስደናቂ ነሽ። ሪካርዶና ካሚላ እስከ ዩኒቨርሲቲው ድረስ አብረዋት ለመሄድ ወሰኑ። በመኪና ውስጥ ሜሊሳ እጆቿ እየቀዘቀዙ ትንፋሿ እየፈጠነ ዝም አለች። ሁሉም ነገር ደህና ይሆናል። ካሚላ ከኋላ ወንበር እጇን ያዘችው። አንቺ ለዚህ ነው የተፈጠርሽው። ግቢው ሲደርሱ ሜሊሳ ልትመለስ ጥቂት ቀራት። እግሮቿ ሊንቀሳቀሱ አልፈለጉም። ሪካርዶ ሊያበረታታት ይገባ ነበር። ሜሊሳ በጥልቀት ተንፍሺ። ይህንን በመቶዎች የሚቆጠር ጊዜያት አድርገሻል። ግን አሁን 8 ዓመት ሆኖታል። 8 ዓመት ብቃቱ ከሌለኝስ? ትችያለሽ። እኔ እንደምትችይ ያውቃለሁ። ሜሊሳ በማይረጋገጥ እርምጃ
ወደ ዩኒቨርሲቲው ገባች። ክፍሉ በሶስተኛው ፎቅ ላይ ነበር። ወቅታዊ የብራዚል ስነ ጽሑፍ የ25 ተማሪዎች ክፍል ነበር። በበሩ ትንሽ መስኮት በኩል ተመለከተች። ወጣቶች እያወሩ እየሳቁ ዘና ብለው ነበር። ለመጨረሻ ጊዜ በጥልቀት ተንፍሳ ገባች። ክፍሉ ጸጥ አለ። ሁሉም ወደሷ ተመለከቱ። ሜሊሳ ወደ መምህር ጠረጴዛው ሄደች። ፎልደሯን አኖረችና ለመረጋጋት ሞከረች። እንደምን አደራችሁ? ስሜ ሜሊሳ ኦሊቬራ ይባላል። የስነ ጽሑፍ መምህርት ነኝ። እናም በዚህ ሴሜስተር አብረን እንቆያለን። አንዳንዶቹ ተማሪዎች እንደምን አደሩ መምህር ሲሉ መለሱ። ሌሎቹ ግን በጉጉት ይመለከቱ ነበር። ሜሊሳ ስለ ትምህርቱ ፕሮግራም፣ ስለሚሰሯቸው ስራዎች ማውራት ጀመረች። ድምጿ መጀመሪያ ላይ ትንሽ ይንቀጠቀጥ ነበር፣ ነገር ግን ቀስ በቀስ እየተረጋጋ መጣ። በጥሩ ሁኔታ እየሄደ ነበር። ምናልባትም በእውነት እችል ይሆናል ብላ እያሰበች ነበር። የክፍሉ መጨረሻ ላይ የተቀመጠ አንድ ተማሪ በድንገት እጁን አነሳ። ሜሊሳ ፊቱን ወዲያውኑ አወቀችው። ከቀናት በፊት እራት ላይ ያየችው የሪካርዶ የወንድም ልጅ ራፋኤል ነበር። ሆዷ ባዶ ሆነ። እሱ የ20 ዓመት ልጅ ነበር። ጸጉሩ በጄል የተስተካከለ፣ ብራንድ ልብስ የለበሰ፣ የሀብታም ቤተሰብ ልጅነት ኩራት የሚታይበት። መምህርት፣ አንድ ጥያቄ መጠየቅ እችላለሁ? ሜሊሳ ጉሮሮዋ ሲደርቅ ተሰማት። ምን ሊመጣ እንደሆነ አውቃለች። አዎ ትችላለህ። እርሶ አጎቴ ሪካርዶ ቤት የሚሰሩት ሜሊሳ አይደሉም እንዴ? ሜሊሳ መሬቱ ተከፍቶ የሚውጣት መሰላት። ደሟ በደም ስሮቿ ውስጥ ቀዘቀዘ። ሊሆን አይችልም። እንዴት? መናገር እንኳን አቃታት። ከሳምንታት በፊት አጎቴ ቤት አይቼዎት ነበር። ሳሎኑን እያጸዱ ነበር። አጎቴ ሪካርዶ ማርቲንስ ነው። በክፍል ውስጥ የወደቀው ዝምታ አስገራሚ ነበር። ሁሉም ተማሪዎች አሁን ሜሊሳን በተለየ ስሜት ተመለከቷት። በመገረም፣ በጉጉት፣ አንዳንዶቹም በንቀት። ሜሊሳ ለመናገር ሞከረች፣ ግን ድምጽ ማውጣት አልቻለችም። እጆቿ ከቁጥጥር ውጪ መንቀጥቀጥ ጀመሩ። ታዲያ እውነት ነው? ከፊት የተቀመጠች አንድ ተማሪ ጠየቀች። እርሶ የቤት ሰራተኛ ነበሩ? እኔ ሜሊሳ አረፍተ ነገሩን መቀጠል አልቻለችም። እንዴት ያለ እብደት ነው? ሌላ ተማሪ እሷ እንድትሰማው ድምጹን ከፍ አድርጎ ለጓደኛው ነገረው። አንዲት ሰራተኛ ለኛ እንዴት ትምህርት ትሰጣለች? በእርግጥ ማስተማር ትችላለች? ሌላ ድምጽ ደግሞ ወይስ በዘመድ አዝማድ የተገኘ ውለታ ነው? አንሾካሸከ። ሜሊሳ ክፍሉ ሲዞርባት ተሰማት። አየር አጠራት። ጠረጴዛውን ለመያዝ ሞከረች፣ ግን እግሮቿ ዝለው ነበር። መምህርት ደህና ኖት? አንድ ሰው ጠየቀ። ደህና አልነበረችም። ፓኒክ አታክ እየደረሰባት ነበር። ደረቷ ተወጥሮ፣ ትንፋሽ አጥሯት፣ ልቧ በከፍተኛ ሁኔታ ይመታ ነበር። የፈራችው ነገር ሁሉ እየሆነ ነበር። በሚንቀጠቀጡ እጆቿ ቦርሷን አነሳች። ይቅርታ፣ እኔ ላፍታ መውጣት አለብኝ። እየሮጠች ከክፍሉ ወጣች። ተማሪዎቹ እዚያው ቀሩ። አንዳንዶቹ እየሳቁ፣ አንዳንዶቹ አፍረው፣ አንዳንዶቹ ደግሞ ምን ማድረግ እንዳለባቸው ሳያውቁ ነበር። ሜሊሳ በእንባ እየታወረች ደረጃውን እየተሰነካከለች ወረደች። መኪና ማቆሚያው ላይ የሪካርዶን መኪና ፈለገች። እሷን ለመርዳት እዚያው እየጠበቃት ነበር። ሜሊሳ በዚያ ሁኔታ ስትወጣ ሲያይ ሪካርዶ ከመኪናው እየሮጠ ወጣ። ሜሊሳ ምን ሆነ? እቅፍ ውስጥ ወድቃ ስቅስቅ ብላ አለቀሰች። እኔ አልችልም፣ ይህንን ማድረግ አልችልም። ካሚላም ከመኪናው ወጣች። ሜሊሳ ምን እየሆነ ነው? አንድ ተማሪ አወቀኝ። ለክፍሉ በሙሉ የእናንተ ቤት ሰራተኛ እንደነበርኩ ተናገረ። ሁሉም እንዳስመሳይ አዩኝ። እዚያ ለመሆን እንደማይገባኝ አድርገው አዩኝ። ሪካርዶ አጥብቆ ያዛት። ሜሊሳ አንቺ አስመሳይ አይደለሽም። አስመሳይ ነኝ። እንደገና መምህር ለመሆን ሞከርኩ፣ ግን አይደለሁም። እኔ ያልሆንኩትን ለመሆን የምጥር የቤት ሰራተኛ ብቻ ነኝ። ይህ እውነት አይደለም። ሜሊሳ በቁጣ እንባዋን እየጠረገች ከሱ ራቀች። እውነት ነው፣ እናንተ አይገባችሁም። እኔ ማንነቴን አጥቻለሁ። መምህርት ሜሊሳ የሚባል ነገር የለም። እርዳታ የምትፈልግ ሰራተኛ ብቻ ናት ያለችው። ካሚላ ተጠጋች። ሜሊሳ ስሚኝ። አይ እናንተ በጣም ጥሩ ሰዎች ናችሁ። እኔን ለመርዳት ሞክራችኋል፣ ግን አንዳንድ ነገሮች አይጠገኑም። ወደ ቀድሞ ማንነቴ መመለስ አልችልም።
ያቺ ሴት ሞታለች። ሪካርዶ ትከሻዋን በኃይል ያዘ። ሜሊሳ እይኝ፣ ተመልከችኝ። አይኖቿ ቀልተዋል፣ ፊቷ በእንባ አርሷል። ያ ክፍል ማንነትሽን አይገልጽም። 20 ተማሪዎች ዋጋሽን አይወስኑትም። ግን እነሱ ትክክል ናቸው። ራሴን መደገፍ እንኳን እየከበደኝ እንዴት ነው የማስተምረው? የራሴ ህይወት ውድቀት ሆኖ ሳለ እንዴት ስለ ስነ ጽሑፍ አወራለሁ? ህይወትሽ ውድቀት አይደለም፣ ትግል ነው፣ ጽናት ነው፣ ድፍረት ነው። ሜሊሳ በተስፋ መቁረጥ ራሷን ነቀነቀች። ወደ ቤት እመለሳለሁ። እንደገና የቤት ሰራተኝነት ስራ ፈልጋለሁ። አሁን ያለሁበት ቦታ እሱ ነው። አይ ቦታሽ እዚህ አይደለም። ቦታሽን የምትፈጥሪው አንቺ ራስሽ ነሽ። ሪካርዶ፣ እኔ ላደረጋችሁልኝ ነገር በጣም አመሰግናለሁ። ግን ይህ ከእንግዲህ ለእኔ አይሆንም። ወደ አውቶቡስ ማቆሚያው መሄድ ጀመረች። ሪካርዶ ሊከተላት ሲል ካሚላ እጁን ያዘችው። ተዋት ትሂድ። ቆይ እንዴት ትሂድ ትያለሽ? ተሰብራለች እኮ አውቃለሁ። ግን ይህንን ብቻዋን ማብሰልሰል አለባት። አሁን ብንከተላት ሁኔታው ይባባሳል። ሪካርዶ ሜሊሳ ጥግ ላይ ስትጠፋ አያት። መጮህ፣ የሆነ ነገር ማድረግ ፈለገ። ግን ካሚላ ትክክል ነበረች። በዝምታ ወደ መኪናው ተመለሱ። በዚያ መሃል ክፍል ውስጥ ያልተጠበቀ ነገር እየሆነ ነበር። ጁሊያ የተባለች ተማሪ ተነሳች። እናንተ ሰዎች የምታስጠሉ ናችሁ። ያንን ጥያቄ የጠየቀው ተማሪ ተመለከታት። ምን የምታስጠሉ ናችሁ አልኩኝ? በእሷ ላይ እየሳቃችሁ ሁላችሁም። ጁሊያ ተረጋጊ፣ ቀልድ እኮ ነው። ቀልድ። በመጀመሪያው የትምህርት ቀን መምህርን አዋረዳችሁ። ግን ሰራተኛ እኮ ነበረች። ቢሆንስ ያ ማንነቷን ይለውጣል? ዲፕሎማ አላት፣ ልምድ አላት። መምህርት ለመሆን የሚያስፈልጋት ነገር ሁሉ አላት። ሌላ ተማሪ ተቀላቀለች። ጁሊያ ትክክል ናት። በጣም ጨካኝ ነበራችሁ። ሰዎች ተረጋጉ። የመጀመሪያው ተማሪ ራሱን ለመከላከል ሞከረ። እንግዳ ስለሆነብኝ ነው የጠየቅኩት። ምኑ ነው እንግዳ? ለመኖር የምትሰራ ሴት። እናንተ በምቾት ውስጥ ስለምትኖሩ የሁሉም ሰው እውነታ ያ ይመስላችኋል አይደል? ሶስተኛው ተማሪ ተነሳ። ምን እንደማስብ ታውቃላችሁ? ችግርን ያየች መምህርት ምንም ካላየች መምህርት የበለጠ ታስተምራለች። እንዴት? ምክንያቱም እውነተኛ ትግል ምን እንደሆነ ታውቃለች። የትምህርትን ዋጋ ታውቃለች። እዚህ ያለችው ቀላል ስለሆነ ሳይሆን ለመመለስ ስለታገለች ነው። ጁሊያ ስልኳን አነሳች። እኔ አንድ ነገር ላደርግ ነው። ምን? ማህበራዊ ሚዲያ ላይ ለጥፈዋለሁ። ታሪኳን እናገራለሁ እና ሁሉም ሰው እንዲያከብራት እጠይቃለሁ። ጁሊያ አትግቢበት። ገብቼበታለሁ። እናንተም በዚህ ልታፍሩ ይገባል። ስልኳ ላይ መጻፍ ጀመረች። ከክፍል እያለቀሰች ስለወጣችው መምህርት፣ በሰራተኝነት በመስራቷ ስላዋረዷት ተማሪዎች ጻፈች። ስላየችው አስከፊ አድሎ ዘገበች። #ክብር ለመምህርት ሜሊሳ ብላ ለጠፈችው። በቀሪው ቀን ልጥፉ ጥቂት ላይኮች ብቻ ነበረው። ጁሊያ ማንም ግድ የማይሰጠው መስሏት ተበሳጨች። ነገር ግን በማግስቱ ጧት ስትነቃ በመቶዎች የሚቆጠሩ መልእክቶች ደረሷት። አንድ ትልቅ የዩኒቨርሲቲ ዜና ገጽ በሌሊት አጋርቶት ነበር። ከዚያም ሌላ። በ48 ሰዓታት ውስጥ ሃሽታጉ በሳንታና ዩኒቨርሲቲ ውስጥ ትልቅ ኃይል አገኘ። ዓለምን አልለወጠም፣ ብሔራዊ ዜናም አልሆነም፣ ግን የዩኒቨርሲቲውን ድባብ ለውጦታል። ከሁሉም በላይ ደግሞ ሜሊሳ ከጎኗ የቆሙ ሰዎች መኖራቸውን ስታውቅ ተለወጠች። በዚህ መሃል ሜሊሳ ቤት ውስጥ 3 ልጆቿን አቅፋ ተኝታ ነበር። ሶፊያ ልታጽናናት ሞከረች። እማዬ አታልቅሺ፣ አንቺ በዓለም ላይ ምርጥ መምህር ነሽ። ከእንግዲህ ግን አይደለሁም ልጄ። ነሽ። ጥቂት ሞኝ ልጆች ስለቀለዱ ምንም አይቀየርም። ላውራም እናቷን አቀፈች። እማዬ ነገሮች ሲከብዱ ተስፋ መቁረጥ የለብንም ትይኝ አይደል? ሜሊሳ በእንባ መሃል ፈገግ አለች። አውቃለሁ ልጄ፣ ግን አንዳንዴ በጣም ይከብዳል። ስልኳ ጠራ። አንድ መልእክት፣ ከዚያም ሌላ። ስልኳን አነሳች። የማታውቃቸው ሰዎች የድጋፍ ማበረታቻ መልእክቶች ነበሩ። ማህበራዊ ሚዲያዋን ከፈተች። የጁሊያ ልጥፍ ቫይራል ሆኗል። በሺዎች የሚቆጠሩ ሰዎች እያጋሩትና እየተላላኩት ነበር። መምህርት ሜሊሳ ክብር ይገባታል። ሰራተኛ ሆኖ መስራት ሀፍረት አይደለም። ሀፍረት ማለት ሰራተኛን ማዋረድ ማለት ነው። የሷ ተማሪ መሆን ፈልጋለሁ። እንዲህ የታገለ ሰው ብዙ የሚያስተምረው ነገር ይኖረዋል። ሜሊሳ የምታየውን ነገር ማመን አልቻለችም።
ስልኳ መጥራቱን አላቆመም። ሪካርዶ ደወለ። ሜሊሳ፣ ማህበራዊ ሚዲያ ላይ ምን እየሆነ እንደሆነ አየሽ? አዎ እያየው ነው። ዩኒቨርሲቲው በሙሉ ከጎንሽ ነው። ተማሪዎቹ ንቅናቄ ፈጥረዋል። እንድትመለሽ ይፈልጋሉ። ሜሊሳ በስሜት ደረቷ ተወጠረ። ሪካርዶ፣ እኔ ምን እንደምል አላውቅም። ምንም አትበይ። ነገ ተመለሽና ሌላ እድል ስጪው። ተስፋ በሞላባቸው አይኖች ወደሚያዩት 3 ልጆቿ ተመለከተች። እሺ እመለሳለሁ። በማግስቱ ጧት ሜሊሳ በተለየ ስሜት ተነሳች። ሌሊቱን ሙሉ የድጋፍ መልእክቶች ሲመጡላት ነበር። እያንዳንዳቸውን አነበበች። አይታቸው የማታውቃቸው ተማሪዎች ከሷ መማር እንደሚፈልጉ ይነግሯታል። የቀድሞ መምህራን የራሳቸውን የጽናት ታሪክ ያካፍሏታል። ተራ ሰዎች ታሪኳ እንዴት እንዳነሳሳቸው ይጽፋሉ። ሶፊያ ቡና ይዛ ወደ ክፍሉ ገባች። እማዬ፣ ዛሬ ትመለሻለሽ። ሜሊሳ ልጇን አየቻት። በአይኖቿ ውስጥ ተስፋን አየች። እናቷ ማንኛውንም ነገር ማድረግ እንደምትችል እምነት ያላት ልጅ። አሁን እመለሳለሁ። አውቅ ነበር። አንቺ ተስፋ ለመቁረጥ በጣም ጠንካራ ነሽ። ሪካርዶና ካሚላ እሷን ለመውሰድ ቀድመው መጡ። በዚህ ጊዜ ግን ሜሊሳ የተለየች ነበረች። በፍርሃት አትንቀጠቀጥም። በቁርጠኝነት ተሞልታለች። ተስፋ ስላልቆረጣችሁብኝ በጣም አመሰግናለሁ አለች በመኪናው ውስጥ። እኛ መቼም ተስፋ አንቆርጥም። ካሚላ እጇን ያዘቻት። እንደገና በራስሽ ማመን የነበረብሽ አንቺው ራስሽ ነበርሽ። ዩኒቨርሲቲው ሲደርሱ ሜሊሳ ንግግር ያሳጣትን ነገር አየች። በህንጻው መግቢያ ላይ በደርዘን የሚቆጠሩ ተማሪዎች ሰሌዳዎችን ይዘው ቆመው ነበር። እንኳን ደህና መጡ መምህር ሜሊሳ፣ ክብር ከሁሉም በላይ፣ ከእርሶ መማር እንፈልጋለን። ሜሊሳ ከመኪናው ወጣች። አሁን መንቀጥቀጡ ከፍርሃት ሳይሆን ከስሜት ነበር። ጁሊያ ተጠጋች። መምህርት፣ ትላንት ስለሆነው ነገር በጣም እናዝናለን። አብዛኛው ተማሪ እንደሚያከብሩት ልናሳየው መጣን። ሜሊሳ እንባዋን መቆጣጠር አልቻለችም። አመሰግናለሁ። የለኔ ምን ማለት እንደሆነ አታውቁም። በጽኑ እርምጃ ወደ ክፍሏ ወጣች። ስትገባ ሁሉም ተማሪዎች ቆመው ተቀበሏት። ማጨብጨብ ጀመሩ። ክፍሉ በሙሉ እስኪሞላ ድረስ ሁሉም ማጨበጨቡላት። ትላንት መጥፎ አስተያየት የሰጠው ተማሪ በአፍረት ተጠጋ። መምህር፣ ይቅርታ መጠየቅ እፈልጋለሁ። ቃላቶቹ ምን ያህል ሊጎዱ እንደሚችሉ አላስተዋልኩም ነበር። ሜሊሳ አየችው። በምቾት ያደገ ለምንም ነገር ታግሎ የማያውቅ ወጣት ልጅ መሆኑን ተረዳች። ይቅርታን ተቀብያለሁ። ከዚህ ነገር እንደምትማር ተስፋ አደርጋለሁ። እማራለሁ፣ ቃል እገባለሁ። ሜሊሳ ቦርሷን ጠረጴዛው ላይ አኖረች። ወደ እነዚያ ተስፋው ደሞላባቸው ወጣት ፊቶች ተመለከተች። በጥልቀት ተንፍሳ ጀመረች። ትላንት ከዚህ ክፍል እያለቀስኩ ወጣሁ። የወጣሁት ባለፈ ታሪኬ ስላፈርኩ ነበር። በቤት ሰራተኝነት በመስራቴ ህይወቴ ሲፈርስ ስራዬን ማስቀጠል ባለመቻሌ በራሴ አፍሬ ነበር። ክፍሉ ጸጥ አለ። ዛሬ ግን ተመልሻለሁ። የተመለስኩትም አንድ ጠቃሚ ነገር ስላስተዋልኩ ነው። ያለፈ ታሪኬ የአፍረት ምክንያት ሳይሆን የኩራት ምክንያት ነው። በእያንዳንዱ ተማሪ አይን ውስጥ እያየች እንዲህ አለች። ለረጅም ዓመታት የዩኒቨርሲቲ መምህርት ነበርኩ። ሽልማቶችን አግኝቻለሁ። መጽሐፍትን አሳትሜያለሁ። ግን ስለ ህይወት በደንብ የተማርኩት መቼ እንደሆነ ታውቃላችሁ? ሁሉንም ነገር ሳጣ ነው። አንድ ተማሪ እጁን አነሳ። እንዴት መምህርት? ሁሉም ነገር ሲኖር ስለ ስነ ጽሑፍ፣ ስለ ማህበረሰብ፣ ስለ እኩልነት ማውራት ቀላል ነው። ነገር ግን እኩልነት ማጣትን ስትኖር፣ ስትራብ፣ በቤት ኪራይና በልጆች ምግብ መካከል ስትመርጥ ያኔ ነው እውነት የሚገባ። ሜሊሳ ወደፊት መጣች። ስለዚህም አዎ፣ በቤት ሰራተኝነት ሰርቻለሁ። ቤት አጽድቻለሁ። ልብስ አጥቤያለሁ። ተርቤ ስለነበር የተረፈ ምግብ ተደብቄ በልቻለሁ። እያንዳንዱን ተሞክሮ ደግሞ ምንም መጽሐፍ ሊያስተምረው የማይችለውን ነገር አስተምሮኛል። መምህርት፣ እሱ ምንድነው? ጁሊያ ጠየቀች። ክብር እናንተ በምታደርጉት ስራ ላይ እንዳልሆነ፣ ነገር ግን በምታደርጉበት መንገድ ላይ እንደሆነ፣ ክብር በዲፕሎማ ሳይሆን በባህሪ እንደሚገኝ እና ትልቁ ሀብት ገንዘብ ሳይሆን እናንተ በራሳችሁ ማመን ስታቆሙ በእናንተ የሚያምኑ ሰዎች መኖራቸው እንደሆነ። በክፍል ውስጥ ያለው ስሜት የሚዳሰስ ነበር። ብዙ ተማሪዎች አይናቸው በእንባ ረጥቦ ነበር።
ስለዚህ እዚህ ፊት ለፊት ስታዩኝ የሥነ ጽሑፍ መምህርትን ብቻ አትዩ። የወደቀች፣ የተዋረደች፣ ሁሉንም ነገር ያጣች ግን ደግሞ የተነሳች ሴትንም እዩ። ምክንያቱም ህይወት ከኛ የምትፈልገው ይሄንን ነው፣ ፍጹም እንድንሆን ሳይሆን ጽኑ እንድንሆን። የክፍሉ መጨረሻ ላይ አንድ ተማሪ ተነሳ። መምህርት፣ አንድ ነገር ልናገር። እርስዎ ካገኟቸው መምህራን ሁሉ እጅግ አስደናቂ ኖት። ትምህርቱ ገና ሳይጀመር እንኳን። ክፍሉ በሙሉ እንደገና ጨበጨበ። ሜሊሳ እንቧን እየጠረገች ፈገግ አለች። አመሰግናለሁ። አሁን ትምህርቱን እንጀምር። ምክንያቱም ለዚህ ትምህርት ብዙ እየከፈላችሁ ነው። እኔም ቃል የተገባላችሁን ሁሉ ልሰጣችሁ አስባለሁ። የሚቀጥሉት 2 ሰዓታት አስማታዊ ነበሩ። ሜሊሳ ስለ ብራዚል ስነ ጽሑፍ በከፍተኛ ፍቅር አስተማረች። ደራሲያንን ጠቀሰች፣ ስራዎችን ተነተነች፣ ጽሑፎችን ከማህበራዊ እውነታ ጋር አገናኘች። ይህንን ያደረገችው የኖረው ሰው ብቻ ሊኖረው በሚችለው ጥልቀት ነበር። ትምህርቱ ሲያልቅ ተማሪዎቿ ይህ በህይወት ያገኘሁት ምርጡ ትምህርት ነው እያሉ ይወጡ ነበር። በደንብ እንድንረዳ አድርጋ ነው የምታስተምረው። ሁሉንም ትምህርት ከሷ ጋር መውሰድ ፈልጋለሁ ይሉ ነበር። ሜሊሳ ላፍታ በክፍል ውስጥ ብቻዋን ቀረች። በመስኮት በኩል ተመለከተችና ፈገግ አለች። ተመልሳለች። በዚህ ጊዜ በእውነት ተመልሳለች። ሪካርዶና ካሚላ መኪና ማቆሚያው ላይ ይጠብቋት ነበር። ፊቷን ባዩ ጊዜ እንደተሳካላት አወቁ። ተመልሻለሁ፣ ተሳክቷል አለች ሁለቱንም አቅፋ። እኛ መቼም አልተጠራጠርንም ነበር። ሪካርዶ ፈገግ አለ። 3 ወራት አለፉ። ሜሊሳ በዩኒቨርሲቲ ውስጥ በጣም ከሚፈለጉ መምህራን አንዷ ሆነች። ክፍሎቿ ዌቲንግ ሊስት ነበራቸው። የሌላ ዲፓርትመንት ተማሪዎች እንኳን መጥተው ይሰማታል። ታሪኳ ከዩኒቨርሲቲ አልፎ ተሰራጨ። ጋዜጦች ዜና ሰሩበት። ቴሌቪዥን ፕሮግራሞች ለቃለ መጠይቅ ጠሯት። የጽናትና የጥንካሬ ምልክት ሆነች። ግን ከሁሉ በላይ አስፈላጊው ነገር በአንድ ቅዳሜ ከሰዓት ሆነ። ሜሊሳ ቤቷ እያለች ከሬክተሩ ስልክ ደረሳት። መምህርት ሜሊሳ፣ አንድ ሐሳብ አለኝ። ይንገሩኝ ዶክተር በርናንዶ። አንድ አዲስ ፕሮጀክት እንድታስተባብሪን ፈልጋለን። ወደ ትምህርት መመለስ ለሚፈልጉ በችግር ላይ ላሉ እናቶች የሚሆን የነጻ የትምህርት እድል ፕሮግራም። ሜሊሳ ልቧ በኃይል ሲመታ ተሰማት። እንደኔ ለነበሩ ሴቶች ነው? ልክ ነሽ። እድል ላጡ፣ እንደገና መጀመር ለሚፈልጉ፣ አቅም እያላቸው ሁኔታዎች ላልፈቀዱላቸው ሴቶች። አንቺ ይህንን ለመምራት ትክክለኛዋ ሰው ነሽ። ሜሊሳ ወዲያውኑ መልስ መስጠት አልቻለችም። በጣም በስሜት ተውጣ ነበር። እቀበላለሁ፣ በሙሉ ልቤ እቀበላለሁ። በዚህ ዓመት መጨረሻ የሜሊሳ ኦሊቬራ ፕሮግራም በይፋ ተጀመረ። ሙሉ ስኮላርሺፕ፣ የመኖሪያ ድጋፍ፣ ለልጆች የሚሆን መዋያ፣ አንዲት እናት ለመማር የሚያስፈልጋትን ሁሉ ያሟላ ነበር። በምረቃው ስነ ስርዓት ላይ ሜሊሳ ንግግር ለማድረግ በመድረኩ ላይ ወጣች። ሪካርዶ፣ ካሚላና 3ቱ ልጆቿ ከፊት ለፊት ተቀምጠው ነበር። ከ1 ዓመት በፊት በኩሽና ወለል ላይ የተረፈ ምግብ ስበላ ነበር። ተስፋ ቆርጬ ነበር። ከዛ ጉድጓድ ውስጥ መቼም የምወጣ አይመስለኝም ነበር። ታዳሚው በዝምታ ይሰማት ነበር። ግን 2 ሰዎች በእውነት ተመለከቱኝ። ከቤት ሰራተኛዋ በላይ ያለችውን ሴት፣ እናትና መምህር ታዩ። የሚያስፈልገኝን እድል ሰጡኝ። ወደ ሪካርዶና ካሚላ ተመለከተች። ተስፋ ስላልቆረጣችሁብኝ አመሰግናለሁ። ሁለቱም እያለቀሱ ነበር። ግን ዛሬ እዚህ የተገኘነው ስለኔ ለማውራት አይደለም። እዚህ ያለነው እኔ በነበርኩበት ሁኔታ ላሉ ሴቶች ሁሉ ነው። ብቻቸውን ለሚታገሉ፣ እስኪ ዝሉ ድረስ ለሚሰሩ፣ ለልጆቻቸው ምርጡን ለመስጠት ለሚጥሩ ሴቶች። ሜሊሳ ማይክሮፎኑን አጥብቃ ያዘች። ይህ ፕሮግራም አንድ ነገር ለመናገር ነው እዚህ ያለው። ብቻችሁን አይደላችሁም። እናንተ የማትታዩ አይደላችሁም እና እድል ይገባችኋል። ትልቋ ልጇ ሶፊያ መድረክ ላይ ወጥታ እናቷን አቀፈቻት። ባንቺ ኮራለሁ ማዬ፣ እኔም በራሴ ኮራለሁ ልጄ። ፕሮግራሙ ከተጀመረ ከ3 ወር በኋላ ሜሊሳ ከማታውቀው ቁጥር ስልክ ደረሳት። ፈርናንዶ ነበር፣ የቀድሞ ባሏ። ሜሊሳ፣ ስለ አንቺ ቲቪ ላይ አየው፣ ስለ ፕሮግራሙ። ድምፁ ዝሏል። እኔ ሁሉንም ነገር አበላሸው። በቁማር ሁሉንም አጣው። ለአመታት በመንገድ ላይ ያሳለፍኩ። ምን እንደሆንኩ እንድታውቂ ፈልጌ ነው።
እኔ ብኖርም ባልኖርም አንቺ ግን ተሳካልሽ። ሜሊሳ በጥልቀት ተነፈሰች። ያ የድሮ ቁጣ አሁን ኃይል አልነበረውም። ፈርናንዶ፣ ያንተ መጸጸት ምንም አይለውጥም። ብቻዬን የታገልኩባቸውን አመታት አይመልስም። በገነባውት ህይወት ውስጥ ቦታ የለህም። ስልኩን ዘግታ ቁጥሩን ብሎክ አደረገችው። ሶፊያ ሰምታ ነበር። እሱ ነው? ሜሊሳ አንገቷን ነቀነቀች። አዎ ነበር፣ ግን ከእንግዲህ ግድ የለኝም። መቼም ቢሆን አብረን ጠንካራ ነበርን። ሜሊሳ ልጇን አቀፈቻት። ፈርናንዶ ግንኙነት ለማድረግ የሞከረበት የመጨረሻ ጊዜ ነበር። እሱ በራሷ በሜሊሳ በተጻፈ መጽሐፍ ውስጥ የግል ማስታወሻ ብቻ ነበር። በዚያ ምሽት ወደ ቤታቸው ሲመለሱ ሜሊሳ ያገኘችውን ነገር ሁሉ ተመለከተች። ቤቱን፣ ቁሳቁሱን አይደለም፣ ሰላም ተኝተው ያሉትን ልጆቿን፣ የተመለሰውን ክብሯን ተመለከተች። በመጨረሻም ሊሆን የሚችል ለሚመስለው የወደፊት ጊዜ ሪካርዶና ካሚላ ከአሰሪ በላይ ሆነው ነበር። አሁን ቤተሰብ ነበሩ። በየሳምንቱ እሁድ አብረው ራት ይበላሉ። ልደቶችን አብረው ያከብራሉ። በሁሉም ነገር ይደጋገፋሉ። ካሚላ ሙሉ በሙሉ ተለውጣ ነበር። አሁን በፕሮግራም ውስጥ በበጎ ፈቃደኝነት ትሰራለች። ሌሎች ሴቶች ህይወታቸውን እንዲገነቡ ትረዳለች። ያለ ርህራሄ ያለ ሀብት ምንም ዋጋ እንደሌለው ተምራለች። ከአመታት በኋላ ሶፊያ በመምህርትነት ተመረቀች። የእናቷን ፈለግ እሷም ተከተለች። በምረቃ ንግግሯ ላይ እናቷ ሁሉንም ነገር ስታጣ ክብሯን ግን እንዴት እንዳላጣች ተናገረች። እናቴ መውደቅ እንዳልሆነ አስተምራኛለች። መውደቅ ማለት አለመነሳት ማለት ነው። እሷ ግን ደጋግማ ተነስታለች። ሜሊሳ በኩራት እያለቀሰች በታዳሚ ውስጥ ነበረች። ምክንያቱም በመጨረሻም ስለጠፋው ገንዘብ አልነበረም፣ ስለተቋረጠው ስራም አልነበረም። ነገር ግን ከውድቀት በኋላ ስለገነባችው ነገር ነበር። የገነባችው ደግሞ ከቀድሞ በጣም የላቀ ነበር። ለራሷና ለሌሎች በመቶዎች ለሚቆጠሩ ሴቶች ተስፋን ገነባች። ይህንንም ደግሞ ማንም መቼም ሊወስድባት አይችልም። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ አድርጉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።